የክርስቶስ ኢየሱስ ያ የወደቀውን ማንነታችን የወደቀውን ስጋችንን ነው ኦኬ ከፍ ከፍ አድርጎት በአብ ቀኝ እኮ ያስቀመጠን እኮ እሱ ነው። ኦኬ የትንሣኤ በኩራችን የተባለው እሱ ነው። ሙሴ ያንን ስጋ ገና አልያዘም። ዮሐዴ ቀደም እንዳለ ባይዘው ኤልያስ ገና መጥቶ እኮ ይሞታል አይደል? ሄኖክና ኤልያስ እኮ ራእይ ላይ ሄደህ ስትመለከት ካልተሳሳትኩ ራእይ 11 ላይ እኮ ገና ወደ ምድር መጥተው እኮ ድጋሚ ይሞታሉ። መሞት አለባቸው። ኦኬ ስለዚህ ከዛ አንፃር ነው ወዳጄ የምንመለከተውና ልባችንን ክፍት አድርገን ለመማማር ካሰብን እንደው የሞተ ያንቀላፋ ምንም ነገር ነም የሆነ ነፍስ ኦኬ በክብር መገለጥ እንዴት ሊገለጥ ይችላል? ራስ መጠየቅ ያስፈልጋል። ሁለተኛ ክርስቶስ ኢየሱስ ገና ሉቃስ 9 ላይ ቀደም እንዳላችሁ ክርስቶስ ኢየሱስ ገና ስለሚፈጽመው ነገር እንዴት ሊናገር ይችላል? እንዴ ስለሚፈጽመው ነገር እኮ በኢየሩሳሌም ስለመውጣቱ ይናገሩ ነበር እኮ ነው የሚለው። ኢቭን ዘይ ኖ ኦኬ ጌታችን ኢየሱስ ከዚህ በኋላ ገና እንደሚፈጽሙላ ዕውቀት ነበራቸው፣ ይናገሩ ነበር ነው የሚለው። በዛ ጊዜ ባይዘው ጋይስ ኢቭን ከጌታ ጋር የነበሩት ሐዋርያት ራሱ ክርስቶስ ኢየሱስ ለምን እንደመጣ ዋናውን ዓላማ ራሱ በደንብ አንደርስታንድ አላደረጉም ነበር። ግን ሙሴና ኤልያስ ይሄ ዕውቀት ነበራቸው። ያንቀላፋ ምንም ነም የሆነ ሕያውነት የሌለው ነፍስ እነዚህን ሁሉ ነገሮች እንዴት ሊያውቅ ይችላል የሚለውን ነገር ለአዳማጭ እንተዋለን። ቀደም ያልከውን ግን ይሄ አንድ ቀንና ዛሬ ከኔ ጋር በገነት ትኖራለህ የሚለውን እሱን በደንብ አሳይመንት ወስጃለሁ ብላል። አሳይመንት ሰርተ እንደምትመጣ ተስፋ አደርጋለሁ። ጋይስ እዚህ ክፍል ላይ ባይዘው ይገርማችኋል። ሉቃስ ወንጌል ምዕራፍ 23 ላይ ዛሬ ከኔ ጋር በገነት ትኖራለህ የሚለውን ቀደም ያልኳችሁ ለምሳሌ ጆቫ ዊትነሶች እና አድቬንቲስቶች ኦኬ ሰቨንዝ ዴይ አድቬንቲስት የሚባሉት የቃላት ጨዋታ ቃላት የሚጠመዝዙት ኦኬ እና ምንድነው ዛሬ የምትለዋን ይቆርጧትና ዛሬ ብለው ኮማ ያደርጉ ነገርና ከዛ ከኔ ጋር በገነት ትኖራለህ የሚለውን ሰፓሬት ያደርጉታል። ግን ግሪኩ እንደዛ አይልም። ጆቫ ዊትነሶች እነዚህ ሰቨንዝ ዴይ አድቬንቲስት የሚባሉት እንደዛ ነው የሚያደርጉት። ዛሬ እስከምትለዋ ቀን ድረስ ይቆርጡና ሌላ ሐሳብ አድርገው ከኔ ጋር በገነት ትኖራለህ የሚለው ለብቻ ነው የሚያደርጉት። ዛሬ ከእኔ ጋር በገነት ትኖራለህ የሚለው ለምን ትምህርታቸውን ስለሚያፈርስባቸው ኦኬ እንደዚህ አይነት ነገርም የሚያደርጉ ሰዎች አሉ። ትርጓሜ ላይ እንደዚህ አይነት ነገር የሚያደርጉ ሰዎች አሉና ቃሎት ያሰማለን። ኢዮባም ዮሐዴም ወንድሞች ሁላችሁም እሺ ተገኝ እንኳን ደህና መጣ። ሰላም የኦርቶዶክስ ወገኖች እንደምን ቆያችሁ? እግዚአብሔር አምላክ የተመሰገነ ይሁን። ዛሬ አንድነት በፕሮቴስታንቲዝም ብለን ነበር የገባ ነው። ሰዎች ጥሩ ጥያቄዎች እየጠየቁ ስለነበር ለኛም ጥሩ የመወያያ ርዕሶችን አገኘንና እዛ ላይ ዲስከስ ማድረግ ጀመርን። እሺ ምን እንታዘዝ ተገኙ ወንድማችን? አይ ቲንክ ቅድም የገባው ወንድማችን በትራንስፊግሬሽን በክርስቶስ መለወጥ ላይ በደብረ ታቦር ተራራ ላይ መለወጡ ላይ ያለው አንደርስታንዲንግ ከሞላ ጎደል አሁን ከላይ ያለው መምህር እንዳስረዳው ነው። የኛም ትምህርት እዛ ጋር ያሉ ልዩነቶች የሉም። ይሄ አሁን ያስተማረው ትምህርት እኛም እንደዛ ነው እንጂ የምንረዳው ቅድም ልጁ እንዳለው አይደለም። ኦኬ አሁን እኛ ብለህ ስትናገር ኦፍ ኮርስ እኔ እውነት ለማውራት የምናውቃቸው ኢዮባም ቅድም ሲናገር እንደነበረው የምናውቃቸው በደንብ ብዙ ፕሮቴስታንቶች አሉ። ለምሳሌ የቀደሙ ማይክ የሚባለው ልጅ ሐሳብ የሚቃወሙ ትክክለኛው የቤተክርስቲያን ትምህርት አሁን ዮሐዴም እንዳለው ከቀደም ጀምሮ ስናወራው እንደነበረው ነውና እናመሰግናለን ተገኘ ወንድማችን። አንተም ይሄን ኮንፊርም ለማድረግ ስለገባ ያው ማይክንም ያው እንግዲህ ማይክ እየሰማ ከሆነ ተገኘም ያው እንግዲህ ወንጌል አማኝ ነው። እኛ እንደዚህ አናምንም ብሎ ነው እየተናገረ ያለው። ስለዚህ ወንድምህንም ብትሰማው መልካም ነው ብለን እናስባለን። ሜቢ አንተ ጥያቄ ኦር ማውራት የፈለክበት ጉዳይ ካለ ሀሳብ መስጠት ትችላለህ። ካልሆነ ግን ወደ ዛሬው ቶፒክ እንመለስ ወንድማችን ተገኝ። ስለዚህ እኛ አንድነት በፕሮቴስታንቲዝም የሚለው ኢንቮልቭ ያደርጋል እኛን ማለት ነው። ለእኛ ጥያቄ ያላችሁ በእርሱ ዙሪያ? ኧረ በጣም እንዴ ጥያቄ ለመመለስ ፈቃደኛ ከሆንክማ በጣም ደስ ይለናል ወንድማችን ተገኝ። ፈቃደኛ እግዚአብሔር በረዳኝ መጠን ሞክራለሁ መቼም። ጥሩ አሁን ምን መሰለ እንደው ነገሮችን እስቲ ከስር መሰረቱ ያንተን አንደርስታንዲንግ ልረዳህና ያው ስለ ሪፎርሜሽን ስናወራ ወይ ደግሞ ስለ ተሐድሶ ስናወራ የመጀመሪያው ተሐዳሲያን የሚባሉት ያው ዋና እነዚህ ማጂስትሪያል ሪፎርመርስ የሚባሉ አሉ አይደል? እነ ሉተር ናቸው አይደል ዋናዎቹ አዳሲያን? ያ ኦኬ እንደዛ ከሆነ ሉተር ብዙ ሰዎች ምን ያምናሉ? ኦፍ ኮርስ የማያምኑ ሰዎች አሉ። ብዙ ሰዎች ግን ሉተር ያንን የተሐድሶ እንቅስቃሴ የጀመረው በመንፈስ ቅዱስ ምሪት ነው፣ ትምህርቶቹን የሚያመጣቸው በመንፈስ ቅዱስ ምሪት ነው ብሎ ያምናሉ። አንተ እዚህ ላይ ያለ ምልከታ እንዴት ነው? አዎ ኢንስፓየርድ ነው ብዬ ነው የማምነው። ሉተር ዲቫይን ኢንስፓይሬሽን አለው ብዬ አምናለሁ።
በጣም ጎበዝ፣ በጣም ጎበዝ። ኦኬ ሉተር ዲቫይን ኢንስፓይሬሽን ካለው ወይ ደግሞ ዲቫይን የሆነ ሪቨሌሽን ካለው ሰማያዊ መገለጥ ወይ ደግሞ መለኮታዊ እገዛ ነበረው ብለን ካመንን ሉተር ለምሳሌ ካስተማራቸው ትምህርቶች ውስጥና በጣም ከሚያምንባቸው ትምህርቶች ውስጥ አንዱ ህፃናት መጠመቅ አለባቸው ብሎ ያምን ነበረ። ወንድማችን ተገኝ አንተ እዚህ ላይ ያለ እምነት እንዴት ነው? ህፃናት መጠመቅ አለባቸው የሚለውን እምነት እኔ እኔ ማምነውና ማስተምረው ማለት መቀበለው ቻይልድ ዴዲኬሽን ነው። ቻይልድ ሹድ ቢ ዴዲኬትድ ለቤተ ክርስቲያን ዴዲኬት መደረግ አለባቸው። ክርስቶስ በቤተ መቅደሱ እንደተደረገው ወይም ሀና ለሳሙኤልን እንዳደረገችው ቻይልድ ዴዲኬሽን ነው እኛ የምናስተምረው። ነገር ግን የህፃናት ጥምቀትን ስታጠምቀው የሚያጠምቀው ሁሉ ሀሰተኛ ነው ብዬ አይደለም። እኔ የኛ አንደርስታንዲንግ ግን ቻይልድ ዴዲኬሽን ነው። አሁን የኛ ስትል ስለማን እንደሆነ በኋላ መጣበታለሁ። ሙሉ ወንጌል ነኝ። ጥሩ ሙሉ ወንጌል ከሆንክ በጣም ጥሩ። አሁን የኔ ሐሳብ እዚህ ላይ ነው። ሉተር ሰማያዊ መገለጥ ዲቫይን የሆነ ሪቨሌሽን ኖሮት ህፃናትን አሁን አንተ እኔ ችግር የለብኝም ብለሃል ወንድማችን ተገኝ። ሉተር ግን የህፃናት ጥምቀትን የሚቃወሙ ሰዎች ወይ ደግሞ ህፃናት መጠመቅ የለባቸውም ብሎ የሚያስቡ ሰዎችን ኢቭን እስከ መሳደብ እስከ መራገም ድረስ ደርሶ ነበረ። ሜቢ መረጃው ካለክ። አዎ ሜሃብ። ስለዚህ ያ ሉተር የህፃናት ጥምቀት የማይቀበሉ ሰዎችን እስከ መራገም ልክ አይደሉም ብሎ በዚህ ደረጃ እስከ መገሰጽ ከደረሰ ሉተር ይሄንን ትምህርት ኦኬ ዲቫይን ሪቨሌሽን ኖሮት ከሆነ ያስተማረው ለምን የሱን ትምህርት አትቀበልም ነው ተገኝ ወንድማችን። አሁን አብሶሉትሊ ሪጀክት አላረኩም ብያለሁ። አት ዘ ሴም ታይም ቻይልድ ዴዲኬሽን ብያለሁ እኮ። ቻይልድ ዴዲኬሽን ማች ያደርጋል ህፃናትን ከማጥመቅ ጋር ማች የሚያደርገው። እኔ ስለ ዴዲኬሽን ተገኝ ወንድሜ በጣም ይቅርታና ህፃናትን ስለመስጠት አይደለም እያወራው ያለሁት። ለምን ሉተር ዲቫይን ሪቨሌሽን ኖሮት አሁን ተቃወም ካልተቃወምኩ ሳይሆን ሉተር ሰማያዊ መገለጥ ወይ ደግሞ መለኮታዊ እገዛ ኖሮት ይህን ትምህርት ካስተማረ ለምን የሱን ትምህርት አትቀበልም ነው የኔ ጥያቄ። አዎ ጋድዬ ዲቫይን ኢንስፓይሬሽን ነው ያልኩት። እግዚአብሔር አነሳሳው ነው እንጂ ያልኩ ሉተር ያደረገው እያንዳንዱ ድርጊት ከእግዚአብሔር ነው አላልኩም። ስለዚህ ኢንስፓይሬሽን ለምሳሌ ዘማሪያን በእኛ ዘመን ያሉ ዘማሪ ይቅርታ ከማል ከገባው በእኛ ዘመን ያሉ ዘማሪዎች ጥሩ ዝማሬ ሲዘምሩ ተነክተው ነው ከመንፈስ ቅዱስ ነው እንላለን። ላይክ ዛት ልክ እንደዛ እናንተም እንደምትሉት ማለት ነው። እንደዛ አለው ነው የምለው። ያ ማለት ግን እያንዳንዱ የሉተር ትምህርት ዶግማቲካሊ ውጠዋለሁ ማለት አይደለም። ስለዚህ የሉተርን ትምህርት የምትተፋው ትምህርት አለ፣ የምትውጠው ትምህርት አለ። ለምሳሌ እስቲ የሉተርን ትምህርት የምትውጠው ትምህርት የትኛው ትምህርቱ ነው? አዎ ስለዚህ ድነት በጸጋ ብቻ እንደሆነ በክርስቶስ ብቻ እንደሆነ ክብር ለእግዚአብሔር ብቻ እንደሚገባ ያስተማረውን ትምህርት ሙሉ ለሙሉ አዘሴም ታይም ያስቀራቸው ባዕድ አምልኮች አሉ። እነ ፔናንስ የሚባሉ ይሄ ምንድነው በሰማይ እነ ፐርጋቶሪን ያስቀረበት ሪፎርም ያደረገ። አሁን እሱ ላይ አይደለም። እኔ አሁን ስለ ላይክ የካቶሊክ ትምህርቱ ስለመግባት ሳይሆን ለምሳሌ ሉተር እምነት ብቻ የሚለውን ሶላ ፊዴ የሚለውን ትምህርት እንግዲህ በቃ መንገድ ከፋች የሚባል ሰው ነው በፕሮቴስታንቱ ዓለም ላይ እንደምታውቁና ይሄን ትምህርቱን ትቀበለዋለህ የሉተር? አዎ እምነት ብቻ። አዎ ሶላስ። አዎ በጣም ትልቁ ኢንስፓይሬሽኑም እዛ ጋር ነው ያለው የሉተር። ኦኬ እሺ በጣም ጥሩ። እንደዛ ከሆነ ወንድማችን ተገኝ ለምሳሌ ሉተር እምነት ብቻ ብሎ ሲያስተምር እምነትን ከጥምቀት ለይቶ አይደለም እና ሰው አምኖ ሲጠመቅ ነው የኃጢአት ስርየት የሚያገኘው፣ ሰው አምኖ ሲጠመቅ ነው የሚድነው ብሎ ነበር ሉተር የሚያስተምረው። አንተ እንደዚህ ታምናለህ? ሶላ ፊዴ በሉተር ምንድነው ነው? አሁን በሉተር እየነገርኩህ ነው። አንተ ፍሬም አረከው አንተ። ይሄ የሉተራን የእምነት መግለጫ ላይ ራሱ ያለ ነገር ነው እየነገርኩህ ያሉት። ምንም ፍሬም አላረኩትም። ሉተር ራሱ በራሱ የተናገረውን ነገር ነው። ሰው አምኖ ሲጠመቅ ነው ኦኬ ከኃጢአት እስራት የሚላቀቀው። ሰው አምኖ ሲጠመቅ ነው የዘላለም ህይወት የሚያገኘው። ሰው አምኖ ሲጠመቅ ነው ክርስቶስን የሚለብሰው ብሎ ነው ሉተር የሚያምነው። አንተ ይሄን እምነት ታምናለህ? ሙሉ ወንጌል ታምናለች ይሄን እምነት? ስለዚህ ምንድነው አሁን እሱን ግዴታ ሪፍሬም ማድረግ ይጠበቅብኛል። አንተ ፍሬም ሉተርን እኔ ነኝ የምቀበለው፣ አንተ አይደለም የሉተርን የምትነግርልኝ። ስለዚህ አይ እኔ የሉተርን እምነቱን ላሳይ ይችላል። ችግር የለውም። እናም የሉተርን ሶላ ፊዴን ምን አለ ነው ምን አለ የሚለውን ይሄው ምን አለ እያልኩ እየነገርኩህ እኮ ነው ተገኝ ወንድሜ። ምን እንዳለ እኮ እየነገርኩህ ነው።
ስለዚህ ሶላ ፊዴ የሪፎርሜሽኑ ሲጠቀለል መጨረሻ ላይ ዋና ሀሳቡ ምንድን ነው ተብሎ ሲጨመቅ የተገኘ ሀሳብ ነው። ሶላ ፊዴ ምንድን ነው? ሰው ሊጸድቅ የሚችለው በእምነትና በእምነት ብቻ ነው የሚለው። ሉተር እንደዛ አይልም እኮ። ችግሩ እሱ ነው እኮ እየነገርኩ ያለሁት። ሉተር እምነት ብቻ ሲል እምነትን ከጥምቀት ከምስጢራት አይለይም። ኦኬ። ሰው የሚድነው ሰው የኃጢአት ስርየትን የሚያገኘው ወይ ደግሞ ሪሚሽን ኦፍ ሲንስን የሚያገኘው ሰው አምኖ ሲጠመቅ ነው ይላል ሉተር። እንደዛ ነው የሚለው። ሙሉ ወንጌል ጋር ስንመጣ ለምሳሌ አንተ ቸርች ጋር ግን ስንመጣ ሙሉ ወንጌል ምንድነው የምትለው ከተባለ ሰው ባመነበት ቅጽበት ይጸድቃል፣ ሰው ባመነበት ቅጽበት ይድናል ብላ ነው የምታምነው። ዮሐዴ ቤት ነህ እንዴ? ነው ጋዲ ፈለከኝ። በቃ ምን ያህል ደቂቃ ይፈጅባል? ሜቢ ወንድማችን ተገኝ እንዲማርም ስለፈለኩ የእምነት መግለጫው ሜቢ አውጥተህ እንድታሳየው ነበር። አዶኒት ቡክ ኦፍ ኮንኮርድን እንድትከፍትልኝ አልፈልግም። ዮሐዴ ምን መሰለህ፣ ለምን አትፈልግም? ኢን ሴንስ እኔ አሁን እነሱን ወክዬ አይደለም ከነሱ ጋር በግል ነው ዲቤት ማድረግ ያለብህ። እነሱን ፈልገህ ስፔሲፊካሊ አንደርስታንድ ማድረግ። ቡክ ኦፍ ኮንኮርድ ለእኛ አዲስ ነው። ከውጭ ያሉ ሰዎች ናቸው ይሄን ነገር ራን እያደረጉ ያሉት። ከእንደገና ደግሞ ኤቭሪ መካነ ኢየሱስ ጋር ያለ አይደለም። ይሄ ሰውዬ የራሱ የሆነ ኮንሰርቫቲቭ ሉተራን የሚባለው ኢትዮጵያ ውስጥ የሌለ ነው። የለም ኦን ዘ ግራውንድ የሌለ ነው ኮንሰርቫቲቭ ሉተራን የሚባለው ማለት ነው። አይ ተገኝ አሁን እኮ ምን መሰለህ ወንድሜ ተገኝ ኮንሰርቫቲቭ ሉተራን አለ በኢትዮጵያ ውስጥ ኦንሊ ፊው ፒፕል አረ ይሄንን ጥቂት ሰዎች ናቸው ራን እያደረጉ ያሉት ማለት ነው። እኔ አሁን ይኸው ስለ ግለሰቦች ሳይሆን ተገኝ ወንድሜ ምን መሰለህ ከስር መሰረቱም ይሄን ኮንቨርሴሽን የጀመርንበት ችግር የለውም። ማቴሪያሉን ከፍተን ማየታችን አይቀርም። አንተም ሁሌም ተገኝ አንድ ነገር ለምከረ እውነት ለማውራት ኦኬ፣ ስትገባ እንደዚህ አለ የለም ሳይሆን መካነ ኢየሱስ ቸርቿ መካነ ኢየሱስ ኦኬ የሉተርን ስሞል እና ላርጅ ካቴኪዝም እንደ ትክክለኛ የመጽሐፍ ቅዱስ ማብራሪያ አድርጌ ይቀበላሉ ብላለች። መካነ ኢየሱስ ቸርቿ። ስለዚህ አንተ ደግሞ ቸርቿ እንዲቀበላለው እያለች አይ መሬት ላይ እንደዚህ የሚባል መካነ ኢየሱስ የለም። እኛ ስለ መሬቱ እኮ አይደለም መሬት ላይ እንዲህ ሳይሆን የእምነት መግለጫ አላቸው። እኛ የእምነት መግለጫቸው ነው እያየን ያለነው። ኦኬ ስለዚህ ተገኘ ወንድሜ ዮሐድ ሲገባ ከፍቶ ያሳያል። አብረን እንማማራለን ቁጭ ብለን ፈቃደኛ ከሆንክ ለመማማር ለጭቅጭቅ አይደለም እኛ የሚያስገባን እውነት ለማውራት። ስለዚህ ሶላ ፊዴን እና ወይ እንትን በለኝ ይሄው በቃ ችግር የለም ተገኝ ዮሐድም መጽሐፉን ስለከፈተ ዮሐድ ቀጥል ዮሐድ ያ ቆይ አንዴ ቆይ እሺ እንትኗን እሺ ጋይስ ታፕታብ ባካችሁ ታፕታብ እናድርግ። እናንተ ሰዎች ታፕታቡን ከፍ አድርጉት። አካውንቱም ትንሽ ያው በደንብ ሞቅ ማለት ስላለበት ምናምን ነገር ኮፒ ሊንክ ምናምን ነገር አድርጉና ሜቢ የለቀቁትን ቪዲዮ ያላያችሁ ሰዎች ካላችሁ ደግሞ ገብታችሁ ሪፖስት አድርጉ። መሀል ላይ የማስታወቂያ ሰዓት ነው። የዋዲ አፉ በለኝ ትላለህ። ቀጥል። ኧረ ችግር የለውም። እሺ የመሬቱ ላይ እንደዛ የሚባል የለም ብለሃል። እኔ እነዚህ ከሰማይ የመጡ ሉትራን ናቸው ወይ ብዬ ከነ ስም ዝርዝራቸው ነው የምሰጥህ ማለት ነው። ኦኬ ኢትዮጵያ ውስጥ ያሉ እንደሆኑ። እሺ ቆይ መጀመሪያ ስም ዝርዝራቸውን ላሳይ። ሳይበር ስፔስ ላይ ነው ይሄ ትምህርት ያለው። ኦን ዘ ግራውንድ የለም። በቃ ሳይበር ስፔስ ላይ ነው። ላሳይ። ኧረ እባክህ መጽሐፉን ያዘጋጁ ፈረንጆች እኮ አይደሉም። ላሳየህ እኮ ነው። ረጋ በልና እኔ በማስረጃ ነው የማሳየው። ያው የአማርኛ ይሄ ቡክ ኦፍ ኮንኮርድ ተርጓሚዎቹ ባይዘው ኢትዮጵያውያን ናቸው። እሺ የሉትራን ሄሪቴጅ ፋውንዴሽን ኢትዮጵያ ያ እንዳት እሺ የተርጓሚዎች ቡድን ነው እና እዛ ውስጥ እነማን አሉ? ይኸው ቄስ ሚሊዮን ፋሲካ፣ ቄስ እንዳለ አውጋቸው፣ ቄስ መኮንን ገረመው፣ ልጨምር፣ ቄስ ሙሴ አላዛር፣ አቶ ዳንኤል ቱራጋው፣ አቶ መስፍን ተስፋዬ ምናምን በቃ እነዚህ ሁሉ የመካነ ኢየሱስ ቄሶች ናቸው። እሺ ተርጓሚዎቹ ራሱ ማለት ነው። የት ነው ያሉት? ኢትዮጵያ ውስጥ ማለት ነው። ይኸው የኢትዮጵያ ተርጓሚዎች ቡድን ነው የሚለው ኢትዮጵያ ውስጥ ነው ያሉት ማለት ነው። እና አማካሪዎቹ ዶክተር ጥላሁን መኮንን፣ ቄስ ዶክተር አንሲ ሲሞዮኪ የሚባሉ ኢትዮጵያውያን ቄሶች ናቸው የሉትራን ማለት ነው። ይኸው መጽሐፉ ላሳየ ዲ መጽሐፈ ስምምነት ዘ ቡክ ኦፍ ኮንኮርድ ትርጉም ማለት ነው።
ተርጓሚዎቹ የመካነ ኢየሱስ የራሳቸው ቄሶች ናቸው ማለት ነው። አሁን በሃርድ ኮፒም ላሳይ። ሃርድ ኮፒም ደግሞ ይኸው ይሄ ሶፍት ኮፒ ምናምን ይሄ ባይዘው ሶፍት ኮፒ ገና ታትሞ ያልወጣ ነው። ይሄ በ2007 አካባቢ ያሳተሙት ነው እና ሙሉ ትርጓሜ ያለቀ አይደለም። ይሄ ኦኬ ትርጉሙ ያለቀ አይደለም፣ ግን መግቢያው ላይ ምን ይላል መሰለ? መግቢያው ላይ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ምንድነው የሚለው? የኢትዮጵያ የፈረንጆች የውጮች ምናምን አይደለም። መሬት ላይ ያለችው ሉትራን መካነ ኢየሱስ የምታዘጋጀው መጽሐፍ ነው እንጂ ዝም ብለህ በስሟ መጥተህ ምናምን የምታሳትመው አይደለም። ቲክቶክ ላይ አይደለም የታተመው ይሄ መጽሐፍ ማለት ነው። እና ምንድነው የሚለው? የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በሉተራውያን የእምነት መግለጫዎች ላይ ያላትን አቋም በመተዳደሪያ ደንቧ እንደሚከተለው ገልጻለች አለ። በቃ መተዳደሪያ ደንቧ እንደሚከተለው ይሄ ነው። መካነ ኢየሱስ የምታምነው ማለት ነው። የምትቀበላቸው መጻሕፍት የብሉይና የሐዲስ ኪዳን አለ። ከዛ ደግሞ ቤተክርስቲያኒቱ በቀደምት አባቶች ተዘጋጅተው በጥንታዊቷ ቤተክርስቲያን ተቀባይነት ያገኙትን የሐዋርያትን፣ የኒቅያን፣ የአትናቴዎስን የእምነት መግለጫዎችን ትቀበላለች ይላል። ሶስተኛ ቤተክርስቲያኒቱ ያልተለወጠውን የኦግስበርግ የእምነት መግለጫና የሉተር ካቴኪዝምን የእግዚአብሔር ቃል ትክክለኛ ማብራሪያ አድርጋ ትቀበላለች። ሶ ቤተክርስቲያኒቱ ኦፍ ኮርስ እነዚህን መጻሕፍቶቼ ናቸው እቀበላቸዋለሁ ብላ መሬት ላይ ያለችው መካነ ኢየሱስ ነች። እነዚህ ነገሮች ያዘጋጀቻቸው የጻፈቻቸው ማለት ነው። ሶ አሁን ወደ ዲቴይሉ እንሂድ። ጋዲ ሁሉም መካነ ኢየሱስ ጋር የለም ይሄ ቡክ ወዳጄ፣ ሁሉም አጥቢያ ላይ ያለ አይደለም። ስለዚህ ማለት እንደ እንትን አይደለም፣ እንደ ማስተማሪያ መጽሐፍ ማስረጃ አይደለም። አምጣ። ሁሉም ጋር የለም ላልከው ማስረጃ አለ? ኦን ዘ ግራውንድ ሁሉም ጋር የለም። ያንን ራሳቸውም ማስረጃ ይናገራሉ። አለህ ወይ? ማስረጃ አለህ ወይ? የዚህ ትምህርት አስተማሪዎች ይናገራሉ። ማስረጃ አለህ ወይ? ተገኝ ጠዋት የተናገረውን ሄደው ተቀርቶ ከሆነ ማነው ሰውየው እዚህ ጋር ይሄን ትምህርት የሚረጨው ሰውዬ ይሄን ትምህርት የሚያስተምረው ሰው ናምጣው አይቀበሉም ያለበትን ክፈትና አሳየን። አይደለም አለመቀበል ሳይሆን እጃቸው ላይ የለም። ክፈትና አሳየን። ከሌለህ ዝም ብለው ወሬ ለራስ ትምህርት እንዲጥም ከሆነ ያንተ አሉባልታ ወሬ ሆኖ ይቀራል። እኛ በማስረጃ ነው የምናወራው። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የምትቀበለው የእምነት መግለጫዋ ይህ ነው ብላለች። በዶክሜንት ነው የምናወራው። በቪዲዮ ማለት ቲክቶክ ላይ ያሉ አንቀበላቸውም ስላልክ ይኸው ከመሬቷ ነው የምናመጣልህ። አንተ ሀሜት ከሆነ ያዝከው ማንም የፈለከውን ማውራት ትችላለህ ማለት ነው። ወሬ ሆኖ ይቀራል። ኦኬ ሶ ማስረጃ አምጣ አቅርብ። አይ ይሄንን አንቀበለውም ያለች የመካነ ኢየሱስ ቤተክርስቲያን ካለች ቸርች እንደዛ አላልኩም ወዳጄ፣ እንደዛ አላልኩም። የማይቀበሉ ኤቭሪ አጥቢያ ላይ እጃቸው ላይ የለም ነው። አሁን ሁሉም ጋር እጃቸው ላይ ያለ መጽሐፍ አንድ ፕሮቴስታንት መጽሐፍ ቅዱስ የለውም ማለት በመጽሐፍ ቅዱስ አያምንም ማለት አይደለም። ፓፓ ግዴታ ምሳሌ ነው ኦርጋናይዜሽን ቸርች። እሺ ግባበት ቡክ ችግር የለውም ግባበት። ዮሐዴ እንደው መጀመሪያ ቆይ፣ አሁን ችግር የለውም ዮሐዴ ይገባበታል። አሁን ምን መሰለህ ተገኘ ወንድማችን፣ እባክህ እንደው እንድታስተውል የምንፈልገው ነገር ዮሐዴ፣ አንተ ወደ ውስጥ ትገባለህ። እንድታስተውል የምንፈልገው ነገር እንደው ትላልቅ ሰዎች ነን። በቃ አሁን ይሄ የመዋሸት በለው የመጨቃጨቅ እንደዚህ አይነት ፍላጎቱም የለንም እግዚአብሔር በሚያውቀው። ኦኬ ከቀደም ጀምሮ የምናደርጋቸውን ውይይቶች አይተኩን በተረጋጋ ስፒሪት ነው እያወራን ያለነው። ስለዚህ ማስረጃ እያቀረብን ያለነው በስርዓት ቤተክርስቲያኒቷ ያሳተመችውን የቤተክርስቲያኒቷን መጽሐፍ ነው እያቀረብን ያለነው። ኦኬ አንተ ግን በንጽጽር እያቀረብክ ያለው የሆነ አንድ ሰው ጠዋት እንዲህ ሲል ሰምቼዋለሁ የቱ ይበልጣል ነው ሚዛን ላይ ሲቀመጥ። ተገኝ ወንድማችን አንተም ይህን ውይይት ስትወያይ እግዚአብሔር በሚያውቀው ነው የምልህ ታች ያሉ ሰዎች ፕሮቴስታንት ስለሆንኩ ይስቁብኛል ኦር እንዲሉብኛል ምናምን አይነት ሜንታሊቲ ውስጥ አትግባ። የሚቀርበውን ማስረጃ ራስህ እየውና ዮሐድ የሚያነበውን ነገር በቃ ማይክ ሚዩት አድርግና ዮሐድ የሚያነበውን ነገር የሚናገረውን ነገር ስማና ትልቅ ሰውነ እውቀት ያለ ሰውነ አመዛዝን። በቃ ኦኬ አመዛዝንና ከዛ በኋላ የምትወስደውን ነገር ውሰድ። ግዴታ እኮ ተስማምተህ መውጣት የለብህም ወንድማችን። ስለዚህ ዮሐድ ይቀጥል። አንተ ሐሳቡን በስርዓት እንትን በል። ተገኝ ወንድማችን አዳምጥ። ከዛ መውሰድ የምፈልገውን ውሰድ፣ መውሰድ የማፈልገውን አትውሰድ። በቃ እኛ እናስገድድ። ግዴታ እኮ አይደለም። እኛ እውነታውን መግለጥ ብቻ ነው ከኛ የሚጠበቀውና ዮሐዴ ጎ ሄድ። በቃ በዛ መልኩ እንቀጥል። ተገኝ ወንድማችን እግዚአብሔር ያክብርልኝ። ኦኬ እሺ፣ በጣም ዮሐዴ ፓፓ ሚውት ነው።
አዎ አይ እያወጣሁት ነበረ። ምናልባት ከታየ እንግዲህ ስለ ጥምቀት መጀመሪያ በመካነ ኢየሱስ ትምህርት ጥምቀት ምንድነው፣ ከዛስ ምንድነው የሚሰጠው ጥቅም የሚለው ሲናገሩ ጥምቀት ምንድነው? መልስ ጥምቀት እንዲሁ ባዶ ውሃ ብቻ አይደለም። ዝም ብሎ ባዶ ውሃ ብቻ ነው አይደለም። ይልቁንስ በእግዚአብሔር ትእዛዝ ውስጥ የታቀፈና ከእግዚአብሔር ቃል ጋር የተጣመረ ውሃ ነው ይላል። ከእግዚአብሔር ቃል ጋር ምን የተጣመረ ውሃ ነው ብለው ነው የሚያምኑ። ኦኬ አለፍ አለፍ እያልኩኝ ለማንበብ ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል? መካነ ኢየሱስ ሰው ለምንድነው የሚጠመቀው ተብለው ቢጠየቁ ምን አይነት ጥቅም ያገኛል ተብለው ሲጠየቁ ምንድነው የሚመልሱት? መልስ ብለው የኃጢአት ይቅርታን ያስገኛል ይላል። ቀድሞ በቃ የኃጢአት ይቅርታን ያስገኛል ጥምቀት። ከዛስ ከሞትና ከዲያብሎስ ይቤዣል ይላል። ምን ጥምቀት። ከዛስ እንዲሁም የእግዚአብሔር ቃል እንደሚያውጀው ወይም የእግዚአብሔር ቃል ራሱ እንደሚናገረው በእርሱ ለሚያምኑ ሁሉ የዘላለም ድህነትን ይሰጣል። ሶ በመካነ ኢየሱስ የዘላለም ድህነት ይሰጣል ጥምቀት፣ ከዲያብሎስ ይቤዣል ጥምቀት፣ የኃጢአት ይቅርታን ያስገኛል ጥምቀት ብለው ያምናሉ ማለት ነው። ኦኬ እና የጥምቀት ውሃ ራሱ የህይወት ውሃ ነው፣ መለኮታዊ ውሃ ነው እያሉ ነው የሚጠቅሱት ማለት ነው። ያው ጥምቀት ውሃ ብቻ አይደለም። ጥምቀት ዝም ብሎ ውሃ ብቻ ከሆነ ተራ ውሃ ብቻ ከሆነ ጥምቀት አይደለም። ኦኬ ጥምቀት ግን ዳሩ ግን ከእግዚአብሔር ቃል ጋራ ሆኖ ጥምቀት ይሆናል። ውሃ ከእግዚአብሔር ቃል ጋራ ሲዋሃድ እሱ ጥምቀት ይባላል ይልና ማለትም ጸጋን የተሞላ የህይወት ውሃና ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ እንደተባለው ይሆናል ይላል። ስለዚህ ያ ውሃ ራሱ የህይወት ውሃ ለአዲስ ልደት የሚሆን ውሃ ይሆናል ማለት ነው። ኦኬ ሶ ጥምቀት ብለው የሚያምኑት ለአዲስ ልደት የሚሰጥ አዲስ ልጅነትን ሪጀነሬሽንን የሚሰጥ ነው ብለው ያምናሉ ሉትራኖች ማለት ነው። ጥምቀትን የማያምኑ ሰዎች አክቹአሊ እዚህ ጋር ስለ ኑዛዜም አለ ወይም ደግሞ ሰዎች ንስሐ መግባት እንደሚጠበቅባቸው መናዘዝ እንደሚጠበቅባቸው እዚህ ቀጥሎ ይናገራል። ኑዛዜያቸው ደግሞ እንዴት ነው? ያ አንብበው። አዳዲስ ሰዎች ሁሌ ስለሚኖሩ አንብበው። ያ በጣም አሪፍ። እዛው ቀጥሎ ኑዛዜ ወይም ደግሞ ኃጢአትን መናዘዝ በሉትራን በመካነ ኢየሱስ አስተምሮ ሰው እንዴት ነው ኃጢአቱ የሚናዘዘው? ኦኬ ሲናዘዝስ እንዴት እያለ ነው የሚናዘዘው የሚለውን ሲያብራሩ ኦኬ ያልተማሩ ሰዎች የኃጢአት ኑዛዜ እንዴት እንደሚማሩ አሁን ላልተማሩ ማለት እንዴት ኑዛዜ መግባት እንዳለባቸው ለማያውቁ ለመካነ ኢየሱስ አማኞች የተጻፈ ጽሑፍ ነው ማለት ነው። ስለዚህ እንዴት ነው ኑዛዜ የሚማሩት ይላል። ኑዛዜ ምንድን ነው? መጀመሪያ መልስ ኑዛዜ ሁለት ክፍሎች አሉት። አንዱ ኃጢአታችንን መናዘዝ ነው። ሌላው የኃጢአት ይቅርታን አዋጅ መቀበል ሲሆን ይኸውም ከንስሐ አባት ነው ይላል። ንስሐ ስንት ክፍሎች አሉት ይላል? ሁለት። አንድ አንተ ኮንፌስ ታደርጋለህ ኃጢአትን፣ ንስሐ ኃጢአትን ትናገራለህ። ሁለተኛ ደግሞ የንስሐ አባት የኃጢአት ይቅርታን ያውጅላል ወይም ደግሞ ኃጢአትን ይቅር ብያለሁ ይላል ማለት ነው። ስለዚህ የሚፈጸመው እንደዚህ ነው ይላል። ኦኬ አንድ ሰው የሚናዘዘው የትኞቹ የንስሐ አባት የሚላለው? ይቅርታ እንዴ የንስሐ አባት የሚላለው ያው ይታያል። ከንስሐ አባት የሚለው እሺ የንስሐ አባት አላቸው መካነ ኢየሱሶች። ቄስ ስላላቸው የንስሐ አባት አላቸው። ሰው ከንስሐ አባት ነው የኑዛዜ ይቅርታ ራሱ የምትቀበለው። እሱን ወደ በኋላ ላይ ስለማሳይ እንዴት እያሉ እንደሚገቡ ከዛ ያ የንስሐ አባት ምን እንደሚላቸው ምናምን በግልጽ ስለሚያስቀምጥ እዚህ ማለት። ስለዚህ አንድ ሰው የሚናዘዛቸው የትኞቹ ኃጢአቶች ናቸው? አሁን መናዘዝ አለብህ። በማን ፊት? በንስሐ አባት ፊት ሄደ ነው የምትናዘዘው። ግን የትኞቹ ኃጢአት ነው መናዘዝ ያለብህ ይላል። በእግዚአብሔር ፊት አንድ ሰው በጌታ ጸሎት እንደምናደርገው ይላል ሁሉ የማናቃቸው እንኳን ቢሆን ኃጢአቶች ሆኖ የማናቃቸው ወይም አድርገናቸው ይሁን ያላደረግናቸው ኃጢአቶች እንኳን ቢሆኑ በሁሉም ኃጢአቶች በደለኛ መሆኑን ማመን አለበት። መጀመሪያ ሁሉንም ኃጢአቶች ሰርቻለሁ ብሎ ማመን መቻል አለበት። ያደረገውም ያላደረገውም የሚያስታውሰውም ያላስታወሰውም ኃጢአት ማለት። ይሁን እንጂ በንስሐ አባት ፊት ወይም ኑዛዜን በሚቀበለው ፊት የምንናዘዘው የምናቃቸውንና የሚያስቸግሩንን ኃጢአቶች ብቻ ነው ይላል። ስለዚህ ሄደ ንስሐ አባት ፊት የምትናገራቸው
ኃጢአቶች ግን ምን የምትላቸው ነው? የማታውቀውን ወይም ያላስታወስከውን ኃጢአት ግድ ካላስታወስክ ምናምን ሊባል አይችልም። በቃ የምናውቃቸው ከዛ ደግሞ በጣም የሚያስቸግሩን ኃጢአቶች አሉ፣ እነሱም ብቻ ነው ይላል። ኦኬ ከዛ በኋላ ምን ይላል? እነዚህ ኃጢአቶች የትኞቹ ናቸው ይላል። ኃጢአቶቹ ለምሳሌ ይዘረዝራል። በዚህ ውስጥ በ10ቱ ትእዛዛት አንጻር የህይወታችሁ አካሄድ መመርመር አለባችሁ። አባት፣ እናት፣ ወንድም ልጅ፣ ሴት ልጅ፣ ጌታ፣ እመቤት፣ አገልጋይ መሆናችሁን የማትታዘዙ የማትታመኑ ሰነፎች መሆናችሁን ማመን አለባችሁ። በቃል ወይም በስራ አንድን ሰው መጉዳታችሁን፣ አንድን ነገር መስረቃችሁን፣ ቸልተኝነታችሁን ማባከናችሁን ወይም ደግሞ መጉዳታችሁን ማሰብ አለባችሁ ይላል። እነዚህ ሁሉ ኃጢአቶችን ማሰብ ማስታወስ ይጠበቅባል። አባት እናትን አላከብርም፣ ወንድም እህቴን አልወደድኩም፣ ጌታ እመቤቴን አላገለገልኩም በታማኝነት የሚሉትን ማለት ነው ኃጢአቶችን እነዚህ ሁሉ ማስታወስ ይጠበቅባል ይልና እባክዎ አንድ አጭር የኑዛዜ አይነት ያቅርቡልን ይላል። አሁንም ግራ ለገባው እስቲ በምሳሌ እስኪ ያስረዱ አንድ የኑዛዜ አይነት። መልስ ለንስሐ አባት ወይም ደግሞ ኑዛዜ ለሚቀበለው እንዲህ ማለት አለብህ ይላል። ኑዛዜ ለሚቀበለው ምን ብለህ መናገር አለብህ? እንዲህ የተከበሩ ውድ ጌታዬ ኑዛዜን እንዲያደምጡኝና በእግዚአብሔር ስም የኃጢአት ይቅርታን እንዲያውጁልኝ እለምንዎታለሁ ይላል። መጀመሪያ ሲጀምር ማለት ንስሐ የሚገባው ሰው በንስሐ አባቱ ፊት ሄዶ ኑዛዜን እንዲያደምጡኝ በእግዚአብሔር ስም የኃጢአት ይቅርታ እንዲያውጁልኝ እለምንዎታለሁ ይላል። ከዛ እሳቸውም ቀጥል ይሉታል። ኦኬ የንስሐ አባቱ ከዛ ቀጥሎ እኔ ምስኪን ኃጢአተኛ በሁሉም ኃጢአቶች በእግዚአብሔር ፊት በደለኛ መሆኔን እናዘዛለሁ። እኔ በእርሶ ፊት በተለይ የምናዘዘው ምንም እንኳን አገልጋይ ወዘተ ብሆንም ጌታዬን በታማኝነት አለማገልገሌን ነው። ምክንያቱም በዚህና በዚያ ወቅት የነገሩኝን ነገር አልፈጸምኩም። እነርሱን አስቆጥቼ እንዲራገሙ አድርጌያቸዋለሁ። ስራዬን ቸል ብዬ ጉዳት እንዲደርስ አድርጌያለሁ። ደግሞም በንግግርና በተግባር ብልግናን ፈጽሜያለሁ። ከእኩዮቼ ጋር ተጣልቻለሁ። በእመቤቴም ላይ በማጉረምረም ተሳድቤያለሁ ወዘተ እያለ በዚህ ሁሉ አዝናለሁ። ጸጋ ያስፈልገኛል፣ ለማሻሻል እፈልጋለሁ ይላል ማለት ነው። ኃጢአት ማለት ንስሐ የሚገባው ሰው ንስሐ አባቱ ፊት ሄዶ ከዛ በኋላ ጌታ ወይም እመቤት የሚከተለውን ለማለት ይችላል ይላል። እኔ በተለይ የምናዘዘው ልጄን ከዛ ሌላ ሰው ለጌታ ደግሞ ወይም ደግሞ እመቤት ከሆነች ደግሞ እንዲህ አድርጌያለሁ ብለው ባለትዳር ከሆኑ እንዲህ እያለ በየአይነቶቹ ምሳሌዎችን ይሰጣል። ኦኬ ይሄ አንድ ሳምፕል ስላየን እንለፍና ከዛ ሲጨርሱ ምን ይላል? ከዚያ በዚያን ጊዜ የንስሐ አባቱ ወይም ደግሞ ኑዛዜ የሚቀበለው እንዲህ ይበል ይላል። ከዛ ኑዛዜ የሚቀበለው አካል እንዲህ ይላል። ምን ይላል? እግዚአብሔር ጸጋውን ያብዛልህ እምነትህንም ያጠንክርልህ ይላል። ከዛ አሜን ይላል። በተጨማሪም የንስሐ አባቱ ወይም ኑዛዜ የሚቀበለው እንዲህ ይበል ይላል። ምን የእኔ ይቅርታ የእግዚአብሔር ይቅርታ መሆኑን ደግሞ ታምናለህን ብሎ ይጠይቀዋል ይላል። እኔ ይቅር ስልህ እግዚአብሔር ይቅር እንዳለህ ታምናለህ ወይ ማለት ነው። ከዛ መልስ ንስሐ የሚገባው ምን ይላል? አዎን ውድ ጌታዬ ብሎ ይመልሳል። ከዛ በኋላ ያኔም እንዲህ ይበል ይላል ካህኑ ማለት ነው። ወይም የንስሐ አባቱ እንዲህ ይላል፣ እንደ እምነትህ ይሁንልህ፣ እንዲሁም እኔ በጌታችን በኢየሱስ ክርስቶስ ትእዛዝ መሰረት ኃጢአትህን በአብ በወልድና በመንፈስ ቅዱስም ይቅር ብያለሁ ይላል። ከዛ አሜን በሰላም ሂድ፣ አሜን ሲል በሰላም ሂድ ይሉታል ይላል። ስለዚህ በእርግጥ የንስሐ አባቱ ወይም ደግሞ ኑዛዜ የሚቀበለው ተጨማሪ የእግዚአብሔር ቃል ምንባቦችን በመጠቀም ከባድ የህሊና ሸክም ያለባቸውን ወይም በሐዘንና በመጠቃት ላይ ያሉትን ማጽናናትና ማበረታታት ይችላል። ይህ ላልተማሩ ሰዎች ብቻ የሚሆን ተራ የኑዛዜ አይነት ነው። ተራ የኑዛዜ ምሳሌ ነው። ላልተማሩ ሳምፕል የተሰጠ ነው ይል። ስለዚህ መካነ ኢየሱሶች በእንደዚህ አይነት መልኩ ንስሐ ይገባሉ፣ ይናዘዛሉ። በንስሐ አባታቸው ፊት የኃጢአት ይቅርታ እንዲያገኙ እንዲህ ብለው መናገር አለባቸው ብለው ያምናሉ። ተገኝ ግልጽ ነው። ወደ ሌላ ፕሮሲድ ከማድረጋችን በፊት ይህንን ሲፈጽሙ አላየንም። ግን ይሄ ሞር እኔ ከማስበው ከኃጢአት ኮንሴፕት ጋር የሚሄድ አይደለም።
እኔ በማውቀው እኔ ኃጢአትን የምለውና እዚህ ጋር የተጻፉ ነገሮች የተለያዩ ነገሮች ናቸው። ሰው ኃጢአቱን ሊስት አድርጎ ይጨርሳል ብዬም አላምንም። ተጽፎ ካለ የተሻለም ሊያብራራ የሚችለው ሌላ ያው ይሄንን ቡክ ሙሉ ለሙሉ የሚያምነው ሰው የተሻለ ሊያብራራ ይችላል። በእኔ እይታ ግን ከኔ መንፈሳዊ አንደርስታንዲንግ ጋር ማች የሚያደርግ አይደለም። ኦኬ አሁን እኮ እንዲህ የሚያደርግ ዋል አላየንም ብለህ ራስን ኦል ኖዊንግ አድርገህ ነው እየተናገርክ ያለው። ሊኖር መካነ ይችላል ኢየሱሶች ወዳጅ፣ ሊኖር ቆይ ይችላል። ቆይ እኔ ቆይ በአይኔ አንዴ አላየውም ወዳጅ፣ ተገኝ ሊኖር አንዴ ይችላል። ቆይ። አዎ አላየሁም ነው የሚባለው። ቆይ እሺ ሀሳብ አላየውም ልሰጥ አላየውም። እሺ ተባረክ። እንደዛ ግን የሚባለው ኦኬ አሳጥረውና ወደ ቆይ ፖይንቱ ብቻ አንዴ ብትሄድ አሁን ሲረዝም አንዴ ተገኝ እንዴ ስማ እንጂ ወደ አንዴ ፖይንቱ ብቻ እየሰማን እንጂ አንዴ ስማ። እሺ ጎበዝ። ሲጀመር አንተ ተገኘ አሁን ንስሐ አባቴ ጋር ሊሄድ ነው እያለ እያንዳንዱ የመካነ ኢየሱስ ሰው አንተን እያስፈቀደ ለአንተ እየተናገረ አይደለም የሚሄደው። ኦኬ ትምህርታቸውን በግልጽ ተናግረዋል፣ ትምህርታቸውን በግልጽ አስቀምጠዋል። ሶ እያንዳንዱ ምዕመን በስውር የሚያደርገው እንጂ አንተ እየሄድ በል ተገኝ እንደዚህ ልናደርግ ነው እንድታውቅልን እያሉ አንተን እያሳወቁ መሄድ አይጠበቅባቸውም። ኦኬ አንተ አላየህም ማለት አያደርጉም ወይም ደግሞ አይፈጸምም ማለት ስላልሆነ አንተ ሁሉን መካነ ኢየሱስ ሲጀመር መካነ ኢየሱስ እስካልሆንክ ድረስ እነሱን ልትወክላቸውም ልታውቃቸውም አትችልም ማለት ነው። ሶ ትምህርታቸው በግልጽ አስቀምጠዋል። የማያደርጉትን በመጽሐፍ አሳትሞ አያስቀምጡም ማለት ነው። እሺ ሶ ልታውቀው የሚገባው ነገር እሱ ነው። ትምህርታችን ይሄ ነው፣ እንዲህ ነው ንስሐ መንገባው ብለው አስቀምጠዋል። አንተ አይ ይሄ አያረጉትም ብለህ ልትቃወምላቸው አትችልም። በአደባባይ የጻፉት መጽሐፋቸው ስለሆነ ዋናው ወደ ፖይንቱ እንሂድ የምትለው አንተ እንደዚህ ብለህ ታምናለህ ወይ እኮ ልዩነታቸው እኮ እያሳየን ነው። አንድነት በፕሮቴስታንቲዝም አለ ወይ የሚለውን የለም የሚለውን እያሳየን ነው። ምክንያቱ የኃጢአት ይቅርታ የሚያገኙት በመካነ ኢየሱስ በእንደዚህ አይነት መልክ ነው። እናንተ ይሄ ፈጽማችሁ ነው የምትቃወሙት አይደል? ተገኝ ትቀበለዋለህ? ይሄን አላምነውም ፈጽሞ። የኃጢአት ይቅርታ እኛ የቤተ መቅደሱ መጋረጃ ተቀዷል። እኔ ራሴ በንስሐ ቀርባለሁ ብዬ ነው ማምነው። ኃጢአቴን ደግሞ አጠገቤ ላለ ክርስቲያን አስፈላጊ ሆኖ ከተገኘ ሌሎችን ጎድተ ከሆነ እርስ በርስ ተናዘዙ ይላል ኃጢአታችሁን። ነገር ግን ካህን ጋር ሄጄ አይደለም የምናዘዘው። ስለዚህ እኔ ይህንን እርስ ፕራክቲስ በርሳችሁ ተናዘዙ የሚለው ክፍል ግን አላነበብከውም ይመስለኛል እንጂ የቤተ ክርስቲያን ሽማግሌዎችን ይጥሩ ነው የሚለው። ኤኒዌይስ እሱን ክፍሉን በደንብ እንድታነበው ልተውልህ። ዞሮ ዞሮ እኔ መጽሐፍ ቅዱስ ምን ይላል አንተ ነህ ወይስ እነሱ ናቸው? ስለዚህ ይሄን የመጽሐፍ ቅዱስ ፕራክቲስ እምነት አላረገውም ያላቸው ነው አሁን የፈለግከው ይሄ መልሴቱ ትክክል ነው። አይደለም ይሄን ብለህ ነው ፕራክቲስ የምታምነው? አላረገውም። ይሄን እሺ ፕራክቲስ አላረገውም። ስለ ከዛ ጥምቀት በተረፈ የተነገረው ከእኔ ጋር ስለ ጥምቀት ፕራክቲስ ስለ አላረገውም። ጥምቀት አዘ ሴም ታይም ብዙ መንፈሳዊነቱም እንትን ይለኛል ማለት በጣም የሚያጠራጥረኝ ነው። ይሄ ማለት ብዙ አይነት ቅሬታዎች አሉብኝ አሁን ባነበብከው ንባብ ላይ ማለት ነው። ስለዚህ አትቀበለውም። እሺ ጥምቀት ላይ የተናገሩት ነሰሰርሊ ጥምቀት ሪጀክት አላረገውም። የሚሰጠው የተሻለ ኤክስፕላኔሽን ፈልጋለሁ ከራሱ ማለት ከሚያምነው ሰው ከሚቀበለው ሰው ከዚህ ከሚቀበለው ሰው በላይ ይሄን ኤክስፕላኔሽን እንትን ነው። እስቲ ኤክስፕሌን አድርገው ከዚህ ከነ ምሳሌ ከነ የሚናገሩት ንግግር አስቀምጠውልህ የተሻለ ኤክስፕላኔሽን ምን ልታደርገው ነው? ምሳሌ እኮ ነው የተሰጠው። በቃ እንዲህ ምናልባት እንዲህ ማለት ባለቤቱ አለብህ ደግሞ ነው። ባለቤቱ ከፌዝ አሎን ጋር ከጸጋ ብቻ ጋር እንዴት አድርጎ አሰናስሎ ነው የሚረዳው የሚለው አይ ፌዝ አለውን ሲሉ ባይዘወይ እሱም ከፈረሱ አፍ ማሳያ ይባል አለው። የለ ወዳጄ፣ ከፈረሱ አፍ ተገኝ ተገኝ ብሰማ እንትን ይላል። ተገኝ አንዴ ቆይ ዋዴ እንትን ልበልህ እኔው ከአንተ ጋር የምቀበለው አይደለም፣ መሀል ላይ የኔ ቡክ ተገኝ አይደለም፣ የኔ መጽሐፍ አይደለም። ተገኝ እኩል እኮ ነው የሚያወራ። አንዴ እስቲ ተገኝ ፕሊዝ አንዴ ሚውት አድርገውና ዋናው እኮ ሲጀመር እኛም እኮ ማሳየት የፈለግነው ይሄንን ነው። አንተ ትምህርት ውሰድ። ኦኬ ለምሳሌ አሁን አንተ ባለማወቅም ከዚህ በፊት ከመካነ ኢየሱሶች ጋር ሄደህ ህብረት ታደርግ ነበረ። ለምሳሌ ባለማወቅ መካነ ኢየሱሶች ግን ከአንተ ጋር በእምነት አይመሳሰሉም እያልን እኮ ነው። ለምሳሌ በቀላሉ አሁን ወደ ሚስጥራት እንሄዳለን። ባይዘው አሁን እዚህ ብዙ ጊዜ ጋይስ ታች ያላችሁ ሰዎች በደንብ አስተውሉ። ዋዴ ያነብላችኋል። ቀጥሎ ሁላችሁም የምታውቁት አንድ ለምሳሌ ፕሮቴስታንቱ ዓለም በጣም ከሚቃወሙት ልምምድ ውስጥ ብዙዎቹ ባለማወቅ ከሚቃወሙት ልምምድ ውስጥ አንዱ ምንድነው ከተባለ ኦርቶዶክስ ቤተክርስቲያን ውስጥ ካህን ኦኬ ኃጢአትን ለካህን መናገር ኃጢአትን ለካህን መናዘዝ የሚለው ነገር በፍጹም በቃ ይሄ ሊሆን የማይገባ መጽሐፍ ቅዱሳዊ መሰረት የሌለው ብዙ ነገር ነው የሚያወሩት። ግን እኛ የምናሳየው ደግሞ ይሄው በእነሱ ጉያቸው ስር ኦኬ እንደውም ብዙዎቹም ጴንጤቆስጣል ቸርቾችን በእድሜ የምትቀድመዋ
የመጀመሪያዋ ቸርች በፕሮቴስታንቱ ዓለም ላይ እንደውም ሉተራኖች ናቸው ኦልሞስት። እነሱ ይህንን ነገር ይቀበላሉ። ኦኬ በእኛ ቤተክርስቲያን እንደውም ካህናት እንደውም ምንድነው የሚሉት? ልጅ እግዚአብሔር ይፍታ ነው የሚሉት። እነሱ ጋር እንደውም እኔ ቅርብ ያለው ሁላ ካህናቱ ቄሶቹ የሚሉት። ኦኬ ስለዚህ አሁን የምናሳየው ተገኝ ምን ፕሩቭ አደረገልን? አልቀበለውም አለ። በቃ ይሄ ልምምዱም ሳይው ምናምን ነገር ለእኔ ኮንፈርት ይነሳኛል፣ አልቀበለውም ብሏል። በቃ ይሄ ነው ፕሮቴስታንት ዓለም ውስጥ አንድ ትንሽ ነገር እኮ ነው ያሳየው። እልፍ አላፍ ልዩነቶችን ማሳየት እንችላለን። ለዛ ነው ፕሮቴስታንቲዝም በፍጹም አንድ አይደለም። ወደ አንድም የቀረበ ነገር ምንም ነገር የለውም። ሁሉም ደስ እንዳለው እየተነሳ የራሱን አስተምሮና እምነት ቢውልድ እያደረገ ነው የሚሄደው። ይሄ ደግሞ ከጌታ ላለመሆኑ አንዱ ማሳያ ነው ዋናው ዓላማ። ስለዚህ ዮሐዴ ቀጥል። አሁን ተገኝን ዮሐዴ ኤክስፕላኔሽን ከጠየቀው እኔ አይቻል አቅም ስለሆነ መልሱ የሚሆነው ዮሐዴ አንተ ማሳየት ያለብን ታች ላሉ ሰዎች ያሳያቸው። ፓፓ አይ ይሄ አልቀበለውም አለ እኮ ተገኝ። አሁን አልቀበለውም ካልክ ፈርዘር ማብራሪያ ራሱ አያስፈልገውም። እንዲህ መታየት አለበት ምናምን አንተ ይኸው እሱ ማየቱ ለአንተ እንተውልሃለን። ዞሮ ግን ስለዚህ ይሄ መጽሐፍ በሰፊው እኔ አንተ ጋር ነው መሰለኝ ዮሐድ ጋር ነው ቀርቦ እንደዚህ አይነት መጽሐፍቶች እሱ እጅ የሚገቡት አየዋለሁ። እኔ ጋር ነው የሚገባው። ሰተኝ ነው አልሰጠው እንዴ ምን ይሆንክ ነው? አልሰጠውም እያልኩ ሰጠኛል ብሎ ይከራከራል። አልሰጠውም በቃ አልቀበለውም አልከኝ እኮ ሰተኝ ነበር። እሺ ኖ እኔ ትምህርቱን ነው ያልኩ መጽሐፉን አይደለም። አንተ ሲጀመር መካነ ኢየሱስ አይደለም እኮ ለምን ትቀበለዋል እንዴ? ምን ይሆንክ ነው? ተገኝ መካነ ኢየሱስ ካልሆንክ የመናገር ተራው ነው የሰጠኝ። የመናገር ተራው ማለት ነው። አልሰጠውም። ምን ትናገራለህ? በቃ አልቀበልም ብለሃል። ቆይ አንዴ እባክህ ተደራረግ። አላልኩም ወዳጄ አላልኩም። በእናትህ ፕሊዝ። እሺ የኑዛዜውን ትቀበለዋለህ? ቆይ እሺ እሱ እኔ ከማምነው ጋር ማቻ አያረግም። የበለጠ ኤክስፕላኔሽን ይፈልጋል። አለቀ በቃ ቶ አሁን በቃ ከእኔ ጋር ማቻ አላረገልኝም ማለት በጣሊያንኛ አልቀበለውም ነው። እሺ ማንም እዚህ እኮ ዜሮ ክላስ የለም። ቀጥልና አሁን ስለ ጥምቀት ቅድም አንብቤልሃለሁ። ጥምቀት የኃጢአት ይቅርታን ያስገኛል ብለው ያምናሉ። ትቀበለዋለህ? ተገኝ እያወራ ከሆነ ሚዩት ነው። ተገኝ ሚዩቶኛ እያወራው ነው። ስለዚህ እያልኩ ነበር። አው ጥምቀት የኃጢአት ይቅርታን የምታሰጠው የሆሊ ስፒሪት ባፕቲዝም ናት። የመንፈስ ቅዱስ ጥምቀት ክርስቶስ የሚያጠምቃት ናት ነው እኛ ብለን ምን ነው የውሃ ነው የሚሉት የውሃ ነው የሚሉት የውሃ ጥምቀት ምንድነው? ውሃ የውሃ ብቻ አይደለም። በቃል በኩል ይላል አይደለም? ቃልንም ከእግዚአብሔር ጋር ነው። ከእግዚአብሔር ቃል ጋር የተጣመረ ይላል አይደለም? አዎ ጥምቀት እሱ ነው ብለው ነው የሚያምኑት። ስለዚህ አሁን ይሄኛውንም ሪዘርቬሽን ይኖረኛል፣ ነገር ግን እኔ ሙሉ ለሙሉ ሪጀክት አላደርግልህም እዚህ ጋር። ስለዚህ በውሃ ይሄ ውሃው ከእግዚአብሔር ጋር ተጣምሮ ጥምቀት ይባላል ብለው ነው የሚያምኑት። ጥምቀት ማለት ምን ማለት ነው? የእግዚአብሔር ቃል ከውሃው ጋር ሲዋሃድ ጥምቀት ይባላል ብለው ይጠሩትና ይህ ጥምቀት ታዲያ ምን ይሰጣል ብለው የሚሰጣቸው ጥቅሞች ምንድን ነው? የሚያስገኛቸው ጥቅሞች ምንድናቸው ተብለው ሲጠየቁ የኃጢአት ይቅርታን ያስገኛል ብለው ያምናሉ። አንተ ትቀበለዋለህ? ይህ ከእግዚአብሔር ጋር የተጣመረ ውሃ በሱ ስትጠመቅ የኃጢአት ይቅርታን ያገኛለሁ ብለህ ታምናለህ? በክርስቶስ ደም ነው የሚገኘው። በምንድን ነው ብዬ አልጠየኩም። መስዋዕት አለበት አይደል? በብሉይ ኪዳን ይሄን ትቀበለዋለህ? ተገኝ በብሉይ ኪዳን መስዋዕት አለበት ደም ነው እኮ። አንዳንዴ መስሚያችሁና ቋንቋችሁ አይገባችሁም እንደሚነገረው። አንተ በምንድን ነው የኃጢአት ይቅርታ የምታምነው ተብለህ አልተጠየቅም እኮ። በደም ነው የኃጢአት ይቅርታ። ማን ጠየቀ? እነሱ ይህን ብለው ያምናሉ። አንተ ይህንን ትቀበላለህ ወይስ አትቀበልም ነው የአንተ እምነት። ንገረኝ አላልኩም። ይህ ትክክል ነው ወይስ አይደለም? እዛ ጋር እንደተጻፈው አልቀበለውም። እዛ ጋር እንደተጻፈው ማለት አትቀበለውም። እሺ ከሞትና ከዲያብሎስ ይቤዣል ይላል። ትቀበለዋለህ አትቀበለውም? ይህ ጥምቀት ማለት ነው ለሙሉ ነው የሚሰራው። አሁን ለምታነበው ለሁሉም ይሰራል። የአሁኑ ስቴትመንት ማለት ኦኬ አልቀበለውም የሚለው እሺ። ስለዚህ ጥምቀት ምናልባት የተሻለ ኤክስፓንሽን ያስፈልገኛል። የተሻለ አንተ ፓስተር ተሻለ ነው ተገኝ ነው ስም ፓስተር ተሻለ ችግር የለውም። የተሻለውን
ከማን እንደምታመጣ እናያለን። እሺ እንቀጥልና የህፃናት ጥምቀት ትቀበላለህ? የህፃናት ጥምቀት ቻይልድ ዴዲኬሽን ነው የምቀበለው። ህፃናትን ለእግዚአብሔር ቤት መስጠት ልክ አይ ክርስቶስ የህፃናት እንደተሰጠው ጥምቀት የህፃናት ክርስቶስ ጥምቀት ነው። እንደተሰጠው የማምን አይደለም የህፃናት ጥምቀት የማምን የህፃናት ጥምቀት ትቀበላለህ ወይ? ተገኝ አዎ እንካ የኔ ትምህርት ቻይልድ ዴዲኬሽን ነው የአንተ እንጂ ትምህርት የህፃናት አዋቂ ነው ጥምቀት የሚጠመቀው። ትቀበላለህ ወይ ነው አታውቅም የአንተ መናዘዝ ትምህርት። አልጠየቅም። የህፃናት አዎ ጥምቀት ትቀበላለህ ወይስ አትቀበልም? ስለዚህ ብላክ ኤንድ ዋይት አይደለም። ሁሉም ነገር ላይ ሙሉ ለሙሉ ሪጀክት ምንድነው ብላክ የማደርገው ኤንድ ነገር ዋይት? አይደለም። ህፃናት ክርስቲያን አይደለም መጠመቅ ማለት አለባቸው ብለህ ህፃናትን ስላት ህፃናት ቆይ ፕራክቲስ ስማ አላደረገውም ነው ህፃ- የምልህ። ቆይ ስማ የህፃናት መጠመቅ አለባቸውም ወይም የለባቸውም? የለባቸውም። እሺ መካነ ኢየሱስ ለአንተ ምን መልእክት አላት? ላድርስልህ። ይድረስ ለተገኝ እዚህ ነጥብ ላይ ዲያብሎስ በልዩ ልዩ የእምነት ክፍሎቹ ዓለምን ግራ ለማጋባት ወደሚጠቀምበት ጥያቄ ማለትም ወደ ህፃናት ጥምቀት እንመጣለን ይላል። ማን ነው ግራ የሚያጋባው? ዲያብሎስ። በማን በኩል? በልዩ ልዩ የእምነት ክፍሎቹ በኩል። ማንን ነው? ዓለምን ግራ ለመጋባት የሚጠይቃቸው ጥያቄ። ያው እንግዲህ በጣሊያንኛ ምን ማለት መሰለ? ተገኝ የዲያብሎስ የእምነት ክፍል ነህ ማለት ነው። እሱ እንዴት እንደሆነ ላሳይ። ልጆች ያምናሉ ብለው ይጠይቃሉ። መጠመቅ የለባቸውም ለማለት ዲያብሎስ የሚያመጣቸው ጥያቄዎች ናቸው። ልጆች ያምናሉ ወይ ይላል። ከዛ ይቀጥልና እነርሱን ማጥመቅ ትክክል ነውን ይላል። ጥያቄዎችን ያነሳል ማለት ነው። ዲያብሎስ በእምነት ክፍሎቹ በኩል ማለት ነው። ይህንንም በአጭሩ እንመልሳለን ይላል። ዲያብሎስ በእምነት ክፍሎቹ በኩል የጠየቀው ጥያቄ እኔ ሉተር እመልስለታለሁ እያለ እንመልሳለን እኛ ሉትራኖች እያለ ይህንንም ጥያቄ የዋሆች ውድቅ ያድርጉትና ለተማሩ ይተውት። ማለት ያልተማሩ ሉትራኖች በቃ ይተውት ዝም ብለው ይልና ለኛ ለተማር ነው ይተውልን ይሄን መልስ መመለሱ ይላል። እናንተ ግን መመለስ ከፈለጋችሁ በዚህ መንገድ መልሱ ይላል። ለዚህ ለዲያብሎስ ጥያቄ መመለስ ከፈለጋችሁ ይኸው እንደሚከተለው ብላችሁ መልሱላቸው። ምን? የህፃናት ጥምቀት ክርስቶስን ደስ የሚያሰኝ መሆኑ በራሱ በክርስቶስ ስራ በበቂ ሁኔታ ተረጋግጧል ይላል ሉተር። ክርስቶስ ራሱ አረጋግጧል ህፃናት መጠመቅ ደስ እንደሚያሰኘው ይላል። እንዴት? እግዚአብሔር እንደዚህ ብለዋል፣ በህፃናታቸው የተጠመቁትን ብዙዎች ቀድሷቸዋል፣ ኦኬ መንፈስ ቅዱስንም ሰጥቷቸዋል። ሉተር እንዲህ ብሎ በግልጽ ያምናል። በህፃንነታቸው የተጠመቁትን ምን ብዙዎቹን ቀድሷቸዋል፣ ከዛ ደግሞ መንፈስ ቅዱስንም ሰጥቷቸዋል። ዛሬ እንኳን አስተምሯቸውና ህይወታቸው መንፈስ ቅዱስ እንዳላቸው የሚመሰክሩላቸው በርካቶች አሉ ይላል። እዚህ ህፃናት መጠመቅ እንዳለባቸው ለማሳየት ይኸው መንፈስ ቅዱስ እንደቀደሳቸው በመንፈስ ቅዱስ እንደተሰጣቸው ማረጋገጫ ማሳያ ነው ይላል። ስለዚህ ዲያብሎስና የእርሱ የእምነት ክፍሎች ናቸው እንደዚህ እነሱ ስለማያምን መጠመቅ የለባቸውም ህፃናትን ማጥመቅ ትክክል አይደለም የሚሉት የዲያብሎስ የእምነት ክፍሎች ናቸው ብሎ አስረግጦ ይነግራል ማለት ነው። ቅዱስ ቁርባን የጌታ ስጋና ደም እውነተኛ የጌታ ስጋና ደም ነው ብለህ ታምናለህ? ከዛ በፊት ሌሎች ከዲያብሎስ ነው ምንጩ ካለ አይ ቲንክ ዚስ ቡክ ኢዝ ሮንግ። እዚህ ጋር ተሳስቷል ይሄ መጽሐፍ። ሌሎቹን ከዲያብሎስ ነው ሌሎች አሳስ ከዲያብሎስ ነው ካለ አይ ቲንክ ኢትስ ሮንግ ነው እዚህ ጋር ስፔሲፊካሊ ማለት ነው። ስለዚህ በዚህ አካሄድ ሌላኛውን ፖርሽን አታንብብልኝ። በቃ ይበቃል። የመካነ ኢየሱስ ሙሉ እምነቷ እንግዲህ እንዲህ ነው። ጠጣው በቅዱስ ቁርባንም እኮ ገና ላመጣልህ እኮ ነው። እንዲህ ብለህ ማትቀበል ከሆነ ገና መች ተነካ? ይሄ ዲያብሎስ ነው አይደል? ይሄ አንድ ብቻ ነው። ብዙ ላርግልህ፣ 100,000 ላርግልህ እባክህ። 100,000 አጋንንት እንዳለብህ ምን ነው አትፈልግም? 100,000 አጋንንት እንዳለብህ አይደለም። የለብኝ ዮሐንያ ቆይ ተገኝ አንዴ ነብዬ ነው የመጣው አይደለም። 100,000 አጋንንት አለብህ አለኝ። ቆይ እሱ አይደለም እኮ እያለ ያለው ተገኝ፣ አንዴ ስማ። አሁን ታች ያላችሁ ሰዎችም ይሄን የምናሳይበት ዋናው ዓላማ አሁን ሜቢ ድንገት የገባችሁ ሰዎች ካላችሁ እንደው የዋህደ ዲያብሎስ ምናምን ነገር እያለ እንትን ሲል
ዮሐድ አይደለም ተገኝን እንደዛ ብሎ እየጠራው ሳይሆን የመካነ ኢየሱስ የእምነት መግለጫ የህፃናት ጥምቀትን የሚቃወሙ በተለይ ሉተር በነበረበት ሰዓት ላይ አናባፕቲስት የሚባሉ ግሩፖች ነበሩ። ኦኬ አናባፕቲስት የሚባሉ ግሩፖች ነበሩ እና የህፃናት ጥምቀትን ይቃወሙ ነበር። አሁንም በዚህ ዘመን ማጆሪቲ ኦፍ ፔንቴኮስታል የህፃናት ጥምቀትን ይቃወማሉ። ኦኬ እነዛን ሰዎች ያንን እምነት የያዙ ሰዎችን በቃ እንደው እናንተ አጋንንትን ያለባችሁ ዮሐዴ እንደውም ቀጣይ ወደ ቅዱስ ቁርባን ቤት ደግሞ ስንት አጋንንት እንደሆነ በሺዎች የሚቆጠሩ አጋንንት እያለ ይጠራቸዋል ከቅዱስ ቁርባን ጋር በተገናኘ። አሁን ዋናው ዓላማ ምንድን ነው? ዮሐዴ ቃለ ሕይወት ያሰማልን ብሎ እስኪ ዋናው ዓላማ ምን መሰላችሁ? ታች ያላችሁ ሰዎችም አሁን ወንድማችን ተገኝ ሙሉ ወንጌል ነው። ኦኬ ሙሉ ወንጌል ሄዶ አምልኮ የሚፈጽመው ምን የሚለው አሁን እኛ ከቅድም ጀምሮ ስናሳይ የነበረው ደግሞ የመካነ ኢየሱስ የእምነት መግለጫ ነው። ኦኬ አሁን ፕሮቴስታንቶች ቢያንስ ነው አሁን እኛ ኦኬ ጴንጤቆስታሎች በተለይ ጴንጤቆስታሎች ወደ ቤተክርስቲያን እንድትመጡ ነው ሁሌም ጥሪያችን። አሁን እዚህ ጋር እኔም ሆንኩ ዮሐድም እግዚአብሔር በሚያውቀው ሌሎች ቅድም የነበሩ ወንድሞች ማንንም የማሸማቀቅ ኦር ነጥብ የማፍታል አይደለም። ዓላማው ምንድነው? ሰው እውነትን እንዲያውቅ ኦኬ ሰው እውነትን እንዲያውቅና እውነትን አንደርስታንድ እንዲያደርግ ፊት ለፊት ማስረጃ እየቀረበ እንዲህ ነው እምነት መጽሐፍ ቅዱስ ላይ ያለ ማስረጃ ኢቭን የእምነት ጀማሪዎቻቸውን ማስረጃ ሰው እየቀረበለት አይኔን ግንባር ያድርገው ካለ ምንም ማድረግ አንችልም። ኦኬ we cannot do anything about it። አይኔን ግንባር ያድርገው ሰው ካለ ኦኬ። ነገር ግን ታች ያላችሁ ሰዎችም ኦርቶዶክሳውያን እንድታስተውሉ መጽሐፍ ቅዱስ ላይ የለም ወዳጅ፣ መጽሐፍ ቅዱስ ላይ የህፃናት ጥምቀት የለም። አንዴ ተገኘ ጥሩ መተመተ መሀል ላይ አሁን ጥልቅ እያልክብኝ አስቸገርከኝ ወዳጅ። ኦኬ ስለዚህ አይኔን ግንባር ያድርገው አላልኩማ፣ እንደዛ አልከኝ። ተገኘ እኔ ስላንተ ብቻ መቼው እንዴ! ኧረ በእግዚአብሔር ስም እኔ እኮ ታች ላሉ ሰዎችም ነው መልእክት እያስተላለፍኩ ያለሁት። ኦኬ ምንድነው የሚመጣውን እውነት ሰው የሚቀርብለትን እውነት ግራና ቀኝ አመዛዝንና በልህ የሆነ ሰው የሚመጣውን እውነት አመዛዝነው ኦኬ ነገር እንዴት ነው ለምን ጥያቄ ሊፈጥርበት ይገባል ነው ዓላማው። ኦኬ ተገኝንም ከቅድም ጀምሮ ስንጠይቅ የነበረው ታች የምትከታተሉ ፕሮቴስታንቶችን ከዚህ በፊት ብዙ ጊዜ በመጽሐፍ ቅዱስ የአባቶችን ትምህርት የምናነሳበት ዋናው ምክንያት ምንድነው ከተባለ ለምን ከእምነት አባታችሁ የእምነታችሁ ጀማሪ ከሆነው ከሉተር በዚህ ደረጃ እምነታችሁ ተለያየ ነው ዓላማው ዋናው። ይሄ ባይት ሰልፍ ምንን ያሳያል? ፕሮቴስታንቲዝም ከእግዚአብሔር እንዳልሆነ ያሳያል ዓላማው። በቃ ከእግዚአብሔር የሆነ ነገር ቢሆን ኖሮ ፕሮቴስታንቲዝም ገና ሪፎርሜሽን እንቅስቃሴው እንደተጀመረ በዚህ ደረጃ ልዩነቶች እየበዙ ሉተር ከካልቪን ከዝዊንግሊ እርስ በርስ እንደዚህ መጠላላት፣ ደብዳቤ መጻጻፍ፣ የተለያዩ ትምህርቶችን ወደ መፍጠር አይገባም ነበር። ኦኬ ከእግዚአብሔር ቢሆን ኖሮ ወጥ የሆነ ትምህርት ይቀጥል ነበር ነው የኛ ዓላማ። ኦኬ ስለዚህ ከዚህ አንፃር ወንድማችን ተገኘ እንደው አንተን ለማሸማቀቅ ሆነ ምን አይደለም ዓላማው። ዮሐድም ከቅድም ጀምሮ የሚያሳይ አንተ አሁን ከቅድም ጀምሮ ሲነበብልህ የነበረ ነገር አለ። እሱን እስቲ ያዘውና እንዴ ለምንድን ነው ታዲያ ከዚህ በኋላ ራስን ምን መጠየቅ አለብህ መሰለህ? እኔ እንደ ወንድም እንደ ታናሽም ታላቅም ሊሆን ይችላል አላውቅም። እንደ ወንድም የምመክርህ ግን እውነት ለማውራት ተገኝ እንደው እንድትከራከር ምናምን ሳይሆን እንዴ ለምንድን ነው እኔ ሙሉ ወንጌል ነኝ መካነ ኢየሱስ ደግሞ ሁለታችንም ወንጌል አማኝ ነው እንባለው፣ ነገር ግን እምነታችን የሰማይና የምድር ያክል ልዩነት አለው። ለምን የተፈጠረ ብለህ ጥያቄ ሊፈጥርብህ ይገባል። ለምን የተፈጠረ ብለህ ሁለታችሁም ወንጌል አማኝ ነው የምትባሉት ለስሙ፣ ነገር ግን የሰማይና የምድር የሚያክል ልዩነት ነው ያላችሁ እምነት ላይ። የሰማይና የምድር የሚያክል ልዩነት የትምህርት ልዩነት ኖሯችሁ አንዱ ሌላ ጋር ሄዶ አምልኮ ይፈጽማል፣ አንዱ ሌላ ጋር ሄዶ አምልኮ ይፈጽማል። እንደዚህ አይነት እውነት አለ ወይ? ኦኬ ይሄ ጥያቄ ሊፈጥርብህ ይገባል ነው። ከቀደም ጀምሮ ዮሐድ ያን ሁሉ ነገር ዮሐድ ራሱ እኮ ንስሐ ገባ እዚሁ አይደል? ዮሐድ ራሱ እኮ ንስሐ ገባ። ይፍቱኝ ጌታዬ እያለ እኮ ያን ሁሉ ኃጢአት እኮ ያን ሁሉ ዝርዝር ያነበበ እኮ ዮሐድ ራሱ እዚሁ ንስሐ ገባና ከዚህ አንፃር ነው ተገኘ ወንድማችንና በቃ እንትን እንድትማርበት ብቻ ይሄን ያዝ። ከዚህ በኋላ እኛም ካንተ አሁን አንተን ማስደነቅ አንፈልግም። እዚህ ላይ ያለን ውይይት ይብቃል። ነገር ግን በቃ እንደው ወጣት ነህ፣ ኦኬ አስተዋይ ትመስላለህ። ስለዚህ በቃ ይሄ ጥያቄ ይፍጠርብህ፣ ጌታ በሚያውቀው ጥያቄ ይፍጠርብህ። ለምን እንደዚህ ተፈጠረ የሚለው ነገር ግራና ቀኙ ለማመዛዘን ሞክር። እሺ ወንድማችን እና እናመሰግናለን ተገኘ ወንድማችን። ትንሽ ሪፍሌክት ላድርግም ስላስጠበቀኝ። እሺ አንድ ደቂቃ ሰጣለሁ፣ ሪፍሌክት አድርግ። አሁን ግን ይኸው የለም እንደዚህ አይነት ነገር የለም አይነት ወሬዎች የምታወራ ከሆነ አስቆመዋለሁ። ተገኝ ሌላ ሪፍሌክት ነው እሱን አልለም እኮ መጀመሪያም አልለም። እኔ አሁን አንድነት አንተ የምትለው አይነት እኛ ዩኒቲ እንጂ ዩኒፎርሚቲ የለንም። መጀመሪያም ፍጹም አንድነት አለ ተብሎ እየተሰበከም የለም። ለምን አንድነት በፕሮቴስታንቲዝም ብለህ ይዘህ እንደመጣ I don't understand። ፍጹም አንድነት የለንም። ልዩነቶች አሉን፣ ልዩነቶች አሉን። በዛ ላይ ደግሞ ዩኒቲ የሚመጣው እኛ ጋር ኦርጋኒካሊ ነው።
ተፈላልገን ነው። ማን ነው ከኔ ጋር ተመሳሳይ እምነት ያለው ማን ነው ከኔ ጋር ማች ሊያደርግ የሚችለው የሚለውን ተፈላልገን ነው እንጂ አንተ እንደምትለው እውነትን ሞኖፖሊ እኛ ጋር አለ አንልም። በትምህርታችን ሞኖፖሊው እኛ ጋር ብቻ ነው ብለን አንልም። ድነት እኛ ጋር ብቻ ነው አንልም። እግዚአብሔር ህዝብ አለው ነው የምንለው። ለምሳሌ ኦርቶዶክስ ውስጥም የሚድን ሰው አለ ነው እንጂ የምንለው ኦርቶዶክስ የሆነ ሁሉ ጠፍቷል የሚል ትምህርትም የለንም። ባይዘዌ እግዚአብሔር በዓለም ዙሪያም ህዝብ አለው ነው የምንለው። ስለዚህ አንተ ያልከው አይነት ዩኒፎርሚቲ መጀመሪያም ክሌም አላረግንም፣ ቃልም እንትን አይለም። ስለዚህ አንተ ለምሳሌ የእውነት ሞኖፖሊ አለኝ ካልክ እኛ ጋር ብቻ ነው ኢትዮጵያ ኦርቶዶክስ ጋር ብቻ ነው ሰው ሚድ ነው ብለህ ያስተማርከው አንተ ነህ። እናንተ አንድ አይደላችሁም የሚለው አርጉመንት አይ ቲንክ አይጠቅምም፣ ለእውነትም አይሆንም። ኖ በቃ አሁን እዚህ ጋር እንደያዘውና አንዴ ተገኝ አንዴ እውነት እኛ ጋር ብቻ ወይ ደግሞ የኢትዮጵያ ኦርቶዶክስ ጋር ብቻ ነው ያለው አላልኩም። ኦሪየንታል አብያተ ክርስቲያናት ነን እኛ። ኦኬ ተገኝ ሌላ ጊዜም ስለኛ ስታወራ ድንገት ሌላ ቦታም ሰዎች ሚስ ሪፕሬዘንት እንዳታደርግ ጥንቃቄ አድርግ። ኦኬ ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ብቻ ነው እውነት ያለው የሚል እምነት የለን። እህት አብያተ ክርስቲያናት የሚባሉ አሉ። ኦኬ ስለ ኦሪየንታል ኦርቶዶክስ ማጥናት ትችላለህ። ከጥንት ጀምሮ የነበረች ቤተክርስቲያናት እህት አብያተ ክርስቲያናት አሉ። አሁን የኔ ጥያቄ የመጨረሻ ነው፣ አንድ ኮንፊርም እንድታደርግልኝ የሚፈልገው ነገር ኦርቶዶክሳውያን ይድናሉ ብለህ ታምናለህ? ድነት ማለት እግዚአብሔር ህዝብ አለው ነው ብለን የምናምነው። ህዝብ አለው፣ ህዝቡ እኛ ጋር ብቻ አለ ብለን ታምናለህ ወይ ኦርቶዶክሳውያን? ስለዚህ ኦርቶዶክሳውያን ይድናሉ ብለህ ታምናለህ ማለት እንትን ብላል ተይዛል ታንቀ ነበር፣ ግን እንትኑ ማለት ነው ኔትወርኩ ኦርቶዶክሳውያን ይድናሉ ብለህ ታምናለህ ወይ? እንደ ሰውየው ህይወት ይወከላል። ኦርቶዶክሳዊ ነኝ ብሎ እየጠጣ እየደገመ ምን እያለ የሚኖረው ይድናል ብዬ ልመሰክርልህ አልችልም። እንደ ላይፉ ማለት ነው። በቅድስናው ሌቭል ነው። ልታወርደኝ ነው? ኤክስትራ ልትጫለው? አይ ቲንክ መጥቻለሁ መሰለኝ። ቆይ አንዴ ስማኝ። መሀል ላይ የሆነ እየደገመ ምናምን ስትል አሁን ሲጀመር በቤተክርስቲያናችን ውስጥም ሲጀመር መልካም ህይወት የሌለው ሰው፣ በቅድስና መንገድ የማይመላለስ ሰው፣ ንስሐ የማይገባ ሰው ይድናል የሚል አስተምሮ የለም። አሁን እሱን ተወው፣ እየደገመ ምናምን ኢንሰልቱን ተወውና በጽድቅ መንገድ የሚመላለስ ኦርቶዶክሳዊ ቤተክርስቲያን ውስጥ ያለውን ትምህርት ተቀብሎ ይድናል ብለህ ታምናለህ አታምንም? አዎ። ስለዚህ እውነተኛ ጋር ሞኖፖሊ አይደለችም ነው የምንለው። እሱ በእግዚአብሔር ነው። በቃ ተገኝ ወንድሜ። እሺ በቃ እናመሰግናለን። እግዚአብሔር ያክብርልን። ዲስኮኔክት እንዴት ነበረ? አትጥፋ። ጌታ በነገር ሁሉ ካንተ ጋር ይሁን፣ ወደ እውነት ይምራ። እንዲህ ነው ባይዘወይ ችግሩ እሱ ነው። ኦርቶዶክሳውያን ውስጥም ህዝብ አለ ይሉና ልክ ጥያቄው ፊት ለፊት ሲመጣ ኦርቶዶክሳውያን ይድናሉ ብለህ ታምናለህ? አይ ካልደገመ ካልሰከረ፣ ሲጀመር ቤተክርስቲያናችን እንዴ ጠንቋይ ጋር እየሄድክ ጣዖት አምልኮ ውስጥ ሰይጣን አምልኮ ውስጥ ገብተህ እንደፈለክ እየዘሙትክ እየሰከርክ ትድናለህ ብላ ታስተምራለች እንዴ? አትልም እንዴ። ቤተክርስቲያናችን እኮ እዚህ ጉዳይ ላይ ሲሪየስ መሆኗን የምታውቁት እኮ ለልጆቿ ስትል በአመት ከ360 ምናምን ቀን ውስጥ እኮ 200 ምናምን ቀን ጾም እኮ የምትለው ነፍሳችን ላይ ትኩረት አድርገን ነፍሳችንን ወደ እግዚአብሔር ከፍ እንድናደርግ ነው፣ በንስሐ እንድንመለስ ነው። ጋይስ አያችሁ ግን ሲያንቃቸው ኦርቶዶክሳውያን ይድናሉ ተብሎ ሲጠየቁ ህዝብ አለ ኦርቶዶክስ ውስጥ ይሉና ይድናሉ ተብሎ ሲጠየቁ ግን መታነቅ ነገር አለ። ኦኬ ስለዚህ የማናምንበትን ነገር ኮንፌስ ባናደርግ ባናወራ ፕሊስ። እና ሌሎቻችን ደግሞ ያው እንግዲህ እንማርበት። አሁን ከተደረገው ኮንቨርሴሽን ትምህርት ለመውሰድ እንሞክር። እናንተ ምርጦች ለማለት ያክል ነው። እሺ የተወሰኑ ሰዎች እንቀበልና አይ ቲንክ የተወሰኑ ሰዎች እንቀበል። ዮሐዲ እንዴት ነው አንተ ራበላህ እንዴ? እኔማ ይኸው ይሄ ቆሎ እያልኩት ነው ትላለህ። አይ አይደለም፣ በኋላ እንበላለን። ገና አይደል? ወተህ ነው የምትበላው ወይስ ቤት ነው የምትበላው? ቤት ነው ዛሬ እንኳን ያያል። the difference is visible ብሏል ሰውየው። እሺ ለማንኛውም ኦኬ፣ አይ ችግር የለውም። ልክ እስከ 2 ሰዓት እንቆያለን። 1 ሰዓት ከሩብ ነው፣ እስከ 2 ሰዓት እንቆያለን። ችግር የለውም። 2 ሰዓት ላይ ወጥቼ እበላለሁ እኔ። እሺ እዚህ ቶፒክ ላይ መግባት የምትፈልጉ ሰዎች አንድ ቁጥር ጻፉ። ፕሮቴስታንቶች አንድ ነን ብላችሁ የምታምኑ ፕሮቴስታንቶች አንድ ነን ብላችሁ የምታምኑ ተገኝ ግን ያለውን ሰምታል። እስኪ ገቡ ድረስ አይ የሚመስለንን እየፈለግን ነው እንጂ የምንገጥመው አንድ ነን መቻልን ፐዝል ነው እንደ የተሰጣቸው ከሚመሳሰለውን ግጠም ነው። እኔ አንዳንዴ ከባድ እኮ ነው። እንዲህ እንደማለት እኮ ነው።
12ቱ ሐዋርያት ዮሐዴ እነ ቅዱስ ጳውሎስ እንደው ከ12ቱ ሐዋርያት ውስጥ እስቲ በእምነት የሚመስለኝም ፈልጌ ከሱ ጋር ህብረት ላድርግ እያሉ ነው እንደማለት እኮ ባይዘው እኮ ቤተክርስቲያን ላለመሆናቸው ራሱ አንዱ ማሳያ ነው። የሚመስሉን ሰዎች እየፈለግን ነው የምንገጥመው ማለት ምን ማለት ነው? ሲጀምር እንዴ ቤተክርስቲያን እኮ አንድ ትምህርት አንድ እምነት ነው ያላት። ኦኬ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠው ሃይማኖት እንድትጋደሉ አለቀ። ለማን? ለቅዱሳን አንድ ጊዜ ፈጽሞ። ለምን ፈጽሞ ተባለ? ለምን ፈጽሞ ተባለ ከተባለ ከእግዚአብሔር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ነው የትምህርቱ ምንጭ ራሱ። ኦኬ 3 ዓመት ከ6 ወር በመዋዕለ ሥጋዌ እየተመላለሰ ያስተማረው ጌታችን ነው። ስለዚህ ትምህርቱን የሰጠን አካልም ፐርፌክት ስለሆነ አምላክ ስለሆነ ትምህርቱን ፐርፌክት ነው። ኦኬ እስከ ዓለም ፍጻሜ ደግሞ የትምህርት በቤተክርስቲያን ውስጥ ይኖራል እና ደስ ያለንን ትምህርት ከሚመሳሰለን ሰው ጋር እንገጥማለን ምናምን። ይሄ የሰዎች ፊሎሶፊ ነው እንጂ የጌታ ቤተክርስቲያን ውስጥ እንደዚህ አይነት ነገር የለም ለማለት ያክል ነው። እሺ ሰዎች ካሉ እዚህ ጉዳይ ላይ ፕሮቴስታንቲዝም አንድ ነው በሚል ጉዳይ ላይ ሰዎች መቀበል እንጀምራለን። ኦኬ እሺ የለም ካልሆነ እኛ አንዳንድ ሀሳብ እያነሳን እንቆይ መሰለኝ። መግባት የሚፈልግ ሰው ካለ እድል እንስጥ። እሺ ሉተራኖችን አናነሳቸው። መካነ ኢየሱስን ሳናነሳ ፕሮቴስታንቲዝም አንድ እንዳልሆነ እናሳያለን። እሺ ዮሐዴ እንትን አለ ፊት ለፊት ላይ መክፈት ትችላለህ? ምን ዌስት ሚኒስተር ኮንፌሽን ኦፍ ፌዝ አለ አይደል? በአማርኛው በአማርኛው አለኛ። እስቲ ደግሞ ከፕሮቴስታንቲዝም ውስጥ እንደው ሚስጥራቱ ምናምን ደግሞ የተወሰነ መካነ ኢየሱሶችን እንተዋቸውና እነዚህ ዌስት ሚኒስተር ኮንፌሽን ኦፍ ፌዝን የእምነት መግለጫ የሚቀበሉት ደግሞ እስቲ ስለ እግዚአብሔር ነገር እግዚአብሔር ላይ ምን አይነት ትምህርት እንዳላቸው ደግሞ በፕሮቴስታንቱ ዓለም ውስጥ ደግሞ ሌላውን ግሩፕ ደግሞ እናሳያቸዋለን። ኦኬ ዮሐዴ እስቲ ከፈተው። ይሄ ዌስት ሚኒስተር ኮንፌሽን ኦፍ ፌዝ አይ ቲንክ እንትን ላይ ያለ አይደለ? ቻፕተር 3 ላይ ያለው 3ኛው ቁጥር ላይ ኢተርናል ዲክሪስ ኦፍ ጋድ ነው የሚለው የእግዚአብሔር ዘላለማዊ ውሳኔዎች ያሉ አብዱል ቃድር አብዱል ቀድር ደስ ይላል። አብዱል ቀድር እሺ እሺ አንዴ ታገሱን እናንተ ሰዎች። ያው ዮሐዴ እንደምታዩት ቅድስናውን እያያችሁ ነው አይደል? ወንጌል ራሱ እንዲህ ትምህርት የእግዚአብሔርን ቃል ሲያካፍላችሁ ቆሎ እየበላ ነው። ከባድ ሰው ነው ባይዘው። እውነት ነው። ትንሽ ሂድበት እስኪ። እሺ ምን ቆሎ ላይ ነው ቅድስና እኮ ቅድስና ያው በቆሎ ነው የሚመጣው ምናምን ብለሽ ሂጅበት እስኪ። ህይወቴን ትንሽ ማጋራት አልፈልግም፣ ግን እስቲ እንግዲህ ከጀመርከው ችግር አለብኝ። ስማ ከሶስቱ ህፃናት ጋር ነው ማመሳሰለ። ትንቢተ ዳንኤል ላይ ካሉት ከሶስቱ ህፃናት ጋር እንዳላመሳሰለ ተሳስቼ። ይሄ ጭራሽ ይሄ ይበዛብኛል። ተው። እሺ ቻፕተር 3 ላይ ያው ስለ እግዚአብሔር ዘላለማዊ ድንጋጌ። እሺ ቁጥር 3 ጀምሮ ላንብባ። በእግዚአብሔር ድንጋጌ ይላል ለክብሩ መገለጫ አንዳንድ ሰዎችና መላእክት ይላል ለዘላለም ህይወት። ምን አለ? በእግዚአብሔር ድንጋጌ ውሳኔ ማለት ነው። ለክብሩ መገለጫ አንዳንድ ሰዎችና መላእክት ለዘላለም ህይወት፣ ሌሎቹ ለዘላለም ሞት አስቀድሞ በእግዚአብሔር ተወስነዋል ይላል። ምንድነው? ከመላእክትም ከሰዎችም አንዳንዶቹ አስቀድመው ለዘላለም ህይወት፣ ሌሎቹም ለዘላለም ሞት ምን ተወስነዋል። ስለዚህ አስቀድሞ መላእክትም ምናምንም የተወሰኑ ናቸው ይልና እንደውም ዝቅ ሲል ስለ ህፃናት ራሱ ሲናገር እግዚአብሔር የተመረጡትን ለክብር እንደወሰነ ሁሉ ይላል። የተመረጡትን ለክብር እንደወሰነ ሁሉ ዘላለማዊና እጅግ ነፃ በሆነ የፈቃዱ ዓላማ ውሳኔ የሚከናወንበት መንገድ ሁሉ አስቀድሞ ወስኗል ይላል። ስለዚህ በአዳም ምክንያት ወድቀው የነበሩትን የተመረጡ በክርስቶስ ደግሞ ተዋጅተዋልና በጊዜው ይሰራ በነበረ በመንፈሱ በክርስቶስ ወደ ሆነው እምነት በብቃት ተጠርተዋል ይላል። መጀመሪያ ወደ እምነት ራሱ በምንድነው? እሱ ራሱ ይጠራቸዋል። ጸድቀዋል፣ ልጅነትን አግኝተዋል፣ ተቀድሰዋል። በእርሱ ኃይል ለድነት
በእምነት ተጠብቀዋል ይልና የተመረጡት ብቻ እንጂ ሌሎቹ በክርስቶስ አልተዋጁም። ምን አለ? በእምነት ተጠብቀው የተመረጡት ብቻ እንጂ ሌሎቹ በክርስቶስ አልተዋጁም። ክርስቶስ ለሌሎቹ አልሞተላቸው፣ ለተመረጡት ብቻ ነው ማለት ነው። ኦኬ። እነዚህስ በምንድን ነው የተመረጡት? በብቃት አልተጠሩም፣ አልጸደቁም፣ ልጅነትን አላገኙም ይላል። አልተቀደሱም፣ አልዳኑም። ይቀጥልና ስለ ሕፃናት ራሱ ምን ብሎ ይናገራል? ስለ ሕፃናት አንድ የሚናገረው ነገር አለ። ሕፃናት ራሱ እንዴት ነው የሚያገኙት የሚለውን ማለት ነው። እሺ አንዴ እስከዛ ድረስ አሁን እየከፈትን ያለ ነው። ሜይ ቢ መግቢያውን ያሳያቸዋል። ይዋዴ ዌስት ሚኒስተር ኮንፌሽን ኦፍ ፌዝ በተለይ እነዚህ የካልቪኒዝም ያው የዌስት ሚኒስተር የእምነት መግለጫ እነዚህ እንግዲህ የነበሩት ኦልሞስት የሪፎርሜሽኑ ከጀመረ ኦልሞስት ከ100 ዓመት በኋላ የተነሱ እንግዲህ ይሄን ቲዮሎጂ የሚቀበሉ ብዙዎች አሉ። ብዙዎች ኦኬ የካልቪኒዝምን ማለት ነው። ኦልሞስት ትምህርት ከእርሱ ጋር በጣም የሚቀራረብ አይነት ትምህርት ነውና ይሄን ትምህርት የሚቀበሉ ብዙዎች አሉ። ብዙዎች ኢትዮጵያ ውስጥ እና በኋላ እስቲ ትምህርቱ ላይ በደንብ እንሄድበታለን። ይዋዴ እስከዛ ድረስ እንትን እንዲህ ይዋዴ እየፈለከው ከሆነ እስከዛ የተነሳው ሐሳብ ላይ የሆነ ነገር እላለሁ እኔ ያንን እየፈለከው ከሆነ ሂድበትና እኔ ላውጣ አንዴ። ምንድነው ጋይስ አሁን እዚህ ዌስት ሚኒስተር ኮንፌሽን ኦፍ ፌዝ ላይ ጋድስ ኢተርናል ዲክሪስ የሚል ነገር አለ እንዳያችሁት። ኦኬ የእግዚአብሔር ዘላለማዊ ውሳኔዎች አሁን በደንብ ስሙ። ፕሮቴስታንቱ ዓለም ቅድም ያሳየነው ለምሳሌ ሉተራኖች ዘንድ ያለው እምነት ምናምን ባይዘው ከፈቃድ አንጻርም ሉተራን ላይ የምናነሳቸው ከሐዋርያዊ ቅብብሎች አንጻር ሉተራኖችን ሌላ ጊዜ እንመጣባቸዋለን። ለብቻቸው ሐዋርያዊ ቅብብሎች አላቸው ወይ የሚለውን እንመጣባቸዋለን። ኦኬ ምንድነው አሁን በፕሮቴስታንቱ ዓለም ውስጥ ቅድም ያሳየነው ከሚስጥራት ምናምን በተወሰነ መልኩ ካሳየነው ውጪ እንደዚህ አይነት እምነት ያላቸው ግሩፖች ደግሞ አሉ። ምን ተብለው? ወንጌል አማኝ። እሺ ምንድነው የሚባሉት አልኳችሁ? ወንጌል አማኝ ወይ ደግሞ የዳኑ ክርስቲያኖች ምን ተብለው ይጠራሉ? ቅዱሳን እየተባሉ ይጠራሉ። ትምህርታቸው ምንድነው? ይሄንን ቴዎሎጂ የሚቀበሉ ይሄንን እምነት የሚያምኑ ሰዎች ስንል እንዴ እግዚአብሔር የሚድኑትንና የሚጠፉትን ቀድሞ ወስኗል። ምን ብሏል? እግዚአብሔር አምላክ የሚድኑትንና የሚጠፉትን ቀድሞ ወስኗል። አረ በሰው ብቻ ቢያበቃ ጥሩ ነው ጋይስ። ቁጥር 3 ላይ አይታችሁ ከሆነ በሰው ብቻ ቢያበቃ ጥሩ ነው፣ መላእክትን ጭምር። ኦኬ የሚድኑና የሚጠፉ ሰዎችን ከዛም አልፎ መላእክትን ጭምር እግዚአብሔር ነው ቀድሞ የወሰነው። ማለት ቅዱስ ሚካኤል፣ ቅዱስ ገብርኤል የእግዚአብሔር አገልጋይ እንዲሆኑ የተደረጉት እግዚአብሔር ቀድሞ ወስኖ ነው። በቃ ቅዱስ ሚካኤልን ቅዱስ ገብርኤልን እንደው እግዚአብሔር ነው አይ በቃ እናንተ አትወድቁም የኔ አገልጋይ ትሆናላችሁ ያላቸው። ሳጥናኤልስ ምን አጠፋ? ዲያብሎስ። እስቲ እንደው ታች ቁጭ ብላችሁ እያያችሁ ያላችሁ ፕሮቴስታንቶች አላችሁ፣ ልጠይቃችሁ፣ ሴጣን ምን አጠፋ? ዲያብሎስ ምን አጠፋ? እግዚአብሔር ቀድሞ ወስኖበት ከሆነ ኦኬ ለጥፋት ቀድሞ እግዚአብሔር ወስኖበት ከሆነ ምን አጠፋ ዲያብሎስ? ከእግዚአብሔር ፍቃድ ውጭ መሆን ይችላል ወይ? ራሳችሁን ጠይቁ። እንደዚህ አይነት ትምህርት ኦኬ የቱሊፕ የሚባል ትምህርት አለ የምታውቁት ከሆነ ኦኬ ቱሊፕ የሚባል TULIP የሚባል ትምህርት አለ። ቶታል ዲፕራቪቲ፣ አንኮንዲሽናል ኢሌክሽን፣ ሊሚትድ አቶንመንት፣ ኢሪዚስቲብል ግሬስ፣ ፕሪዘርቫንስ ኦፍ ሴንትስ እንደዚህ የሚባሉ ነገሮች አሉ አምስቱ። እና ከነዛ ውስጥ ለምሳሌ አንዱ እግዚአብሔር ምን ያህል ጨካኝ አምላክ እንደሚያደርገው ጋይስ አስቡት እንዴ። ታዲያ እኔ ምንድነው ጥፋቴ? ለምሳሌ ሲኦል የሚገቡ ሰዎች ጥፋታቸው ምንድነው? ዲያብሎስ ምንድነው ጥፋቱ? ሲኦል የሚገቡ ሰዎች ምንድነው ጥፋታቸው? እግዚአብሔር ቀድሞ የሚድኑና የሚጠፉትን ከወሰነ ምንድነው ጥፋታቸው? እግዚአብሔር ለምሳሌ አያደርገውና እኔና ዮሐንን እንደው በቃ ለሲኦል ከሆነ የመደበን በእነሱ ትምህርት እኛ ታዲያ ከዛ ሐሳብ ልንወጣ እንችላለን? የፈለገ በቅድስና መንገድ ብንመላለስ ከዛ ሐሳብ ልንወጣ እንችላለን? አንችልም። እግዚአብሔርን እውነተኛ ዳኛ ተብሎ መዝሙረኛ ዳዊት በተደጋጋሚ እንደሚናገረው እግዚአብሔር በፍጹም እውነተኛ ዳኛ አያደርገው በፍጹም። ኦኬ እንዴ ከአዲስ ኪዳን ሐሳብ ጋርም ደግሞ ይጋጫል። ምን ከሚለው እግዚአብሔር ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር ዓለሙን እንዲሁ ወዶታልና ማንን? ዓለምን እንዲሁ ወዷልና እግዚአብሔር ስለወደደ ምን አደረገ? አንድ ልጁን ላከ። ለዓለም
ለዛ ነው ጌታችን ኢየሱስን መድኃኔ ዓለም የምንለው፣ የዓለም መድኃኒት የምንለው። ፍጹም ከመጽሐፍ ቅዱስ ጋር የሚጋጭ ትምህርት ነው። ታዲያ እነዚህ እንዴት ወንጌላዊ ይባላሉ ነው ጥያቄው። ዌስትሚኒስተር ኮንፌሽን ኦፍ ፌዝን የሚቀበሉ ሰዎች እንዴት ወንጌል አማኝ ይባላሉ? ጸረ ወንጌል ናቸው እንጂ እነዚህ ጸረ ወንጌል። ኦኬ አንደኛ ጢሞቴዎስ ምዕራፍ 2 ላይ እግዚአብሔር ቅዱስ ጳውሎስ ምን ብሎ ይናገራል? ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ በሚወድ በመድኃኒታችን በእግዚአብሔር ፊት ይላል። ሰዎች ሁሉ እንዲድኑ እና እውነትን ወደ ማወቅ እንዲደርሱ በሚወድ በመድኃኒታችን በእግዚአብሔር ፊት። እግዚአብሔር ምንድን ነው የሚወደው? ሰዎች ሁሉ እንዲድኑ ነው ፍላጎቱ። በራሳችን አመፅ በራሳችን ኃጢአት ከእግዚአብሔር ካራቅን በስተቀር የእግዚአብሔር ፍላጎት ሰዎች ሁሉ እንዲድኑ ነው። እነዚህ ሰዎች ኧረ እግዚአብሔር ቀድሞ ነው የወሰነው። የምን ሁሉም እንዲድኑ አይፈልግም እግዚአብሔር። የሚድኑትን ቀድሞ ወስኗል፣ የሚጠፉትን ወስኗል። ታዲያ እነዚህ ጸረ ወንጌል ናቸው። ኦኬ ጸረ ወንጌል። ስለዚህ እነዚህ ሰዎች ግን እንደዚህ አይነት እምነት እያመኑ ወንጌል አማኝ በየመንገዱ ወንጌል ስብከት ወጥቶ ሰባኪ መስለው ታያቸዋላችሁ። ሰባኪ ጌታን ተቀበሉ ይሏቸዋል እነዚህ ሰዎች። ፕሮቴስታንቱ አምብሬላ ውስጥ ፕሮቴስታንቱ ዣንጥላ ውስጥ እንደዚህ አይነት ትምህርት ይዘው እርስ በርስ ህብረት ያደርጋሉ። እንደዚህ አይነት እምነት የሚያምኑ ሰዎች ሙሉ ወንጌል ሄደው መካነ ኢየሱስ ሄደው ምን ብለው ህብረት ያደርጋሉ፣ አምልኮ ይፈጽማሉ። ሌሎችም እንደዛው። ለዚህ ነው ፕሮቴስታንቲዝም ውስጥ ለትምህርት ግድ የለሽ ናቸው። ግድ የለሽ ምንም እመን እንደው በቃ የፈለከውን እግዚአብሔር ሰይጣንንም ቀድሞ የወሰነው እሱ ነው። ምንም በል ምንም አይነት እምነት ይኑር በቃ አንተ ዝም ብለህ እንደው ንቀሳት ይመስል ትርጉሙም ሳይታወቅ ኢየሱስ ጌታ ነው በል። እንዲህ የሚባል ነገር የለም ጋይስ። መጽሐፍ ቅዱስ ላይ ጳውሎስ ምን አለ? እኛ ከሰበክንላችሁ ወንጌል ውጪ የሰማይ መልአክም ቢሆን ቢሰብክላችሁ የተረገመ ይሁን፣ የተረገመ ይሁን። ኦኬ ስለዚህ እነዚህ ሰዎችን እንዴት ነው ሌሎች ፕሮቴስታንቶች ከነዚህ ሰዎች ጋር ህብረት እያደረጋችሁ? አሁን ብዙዎቹ ሰዎች ከእውቀት ማነስ የተነሳ ኦኬ ከእውቀት ማነስ የተነሳ ነው። እኔ እግዚአብሔር ለሁሉም ማስተዋል ይስጥ። ብዙዎቹ እውቀት የላቸውም እውነት ለማውራት በቃ ብዙዎቹ ከእውቀት ማነስ የተነሳ ነው። ግን በቃ እንደው ደግሞ ካወቅን በኋላ ግን መመርመር ያስፈልጋል። እንደው እንደዚህ አይነት ህብረት ውስጥ መኖርስ መልካም ነው ወይ? ኢየሱስ ለዓለም አልሞተም ለጥቂቶች ነው የሞተው ከሚል ህብረት ጋር እንዴት ህብረት ያደርጋል ሰው ነው ጥያቄ። ኦኬ ስለዚህ ዮሐዴ ቀደም ያነሳው ሐሳብ ላይ አሁን ይሄን እምነት የሚያምኑ ሰዎች ብዙዎች አሉ ዓለም ላይ። ዌስትሚኒስተር ኮንፌሽን ኦፍ ፌዝን እንደ እምነት መገለጫ ሌሎችም እምነት መገለጫዎች አሉ የሚቀበሉ ብዙዎች ሚሊየንስ አሉ ሚሊየንስ። እግዚአብሔር ለሁሉም ማስተዋልን ይስጥሽ። ዮሐዴ ቀጥል። ይቅርታ አበዛሁት ፓፓ። አይ አይደለም፣ ኧረ አሪፍ ነበረ ስታነሳ የነበረውና የቃለ ሕይወት ወይም ደግሞ የካልቪኒስት አምስቱ ቱሊፖች ቅድም ስለ እግዚአብሔር ዘላለማዊ ድንጋጌ ወይም ደግሞ ውሳኔ የሚለው መላእክትም ሰዎችም እንደተወሰኑ አይተናል። ስለ ውጤታማ ጥሪ ደግሞ የሚባል አለ ወይም ደግሞ ይሄ ኢሬዚስቲብል ግሬስ የሚባለው ማለት ነው። በቃ ምንም ቢፈጠር ተመረጥክ ነው፣ አለመዳን አትችልም። ካልተመረጥክ ደግሞ ምንም ማለት ብትወጣ ብትወርድ ብትፍጨረጨር ምንም አታመጣም፣ አትድንም ነው በቃ ውጤታማ ጥሪ ማለት እና ከቁጥር 2 ጀምሮ ምን ይላል? ይህ ውጤታማ ጥሪ የእግዚአብሔር ነፃና ልዩ ጸጋ ብቻ እንጂ አስቀድሞ ከሰው ይገኛል ተብሎ ከሚጠበቅ ምንም ነገር አይደለም ይላል። ኦኬ ከሰው ምንም አይነት ነገር አይጠበቅም። በቃ የእግዚአብሔር ነፃ ፈቃድ፣ ነፃ ምርጫና ጸጋ ብቻ ነው ይላል። ምክንያቱም ይላል በመንፈስ ቅዱስ ሕይወት እስኪሰጠውና እስከሚታደስ ድረስ መወሰን በመንፈስ ቅዱስ የቀረበለትና የተላለፈለት ጸጋ ሲቀበል ለዚህ ጥሪ ምላሽ መስጠት ይችላል ይላል። ከዛ በፊት ምንም አይነት ሪስፖንስ ራሱ መስጠት አይችልም። ኮምፕሊትሊ ዴድ ስለሆነ መንፈስ ቅዱስ ሄዶ ህይወት ሰጥቶ አድሶት ከዛ በኋላ ነው ማመን የሚችለው ራሱ ብለው ነው የሚያምኑ። ከታደሰ ዳግም ሪጀነሬት ካደረገ ከተወለደ በኋላ ነው ኦኬ ማመን ራሱ የሚችለው ማለት ድኖ ነው የሚያምነው። በእነዚህ ሰዎች እምነት ማለት ሰው ድኖ ያምናል። ኦኬ ምላሽ መስጠት የሚችለው ራሱ መንፈስ ቅዱስ ጸጋ አስተላልፎ ምናምን ካስተላለፈለት በኋላ ነው ይላል። ይቀጥልና የተመረጡት ህፃናት፣ ይሄም ባይዘው ምርጫ ለትላልቆች ብቻ አይደለም ለህፃናትም ጭምር የተመረጡ ያልተመረጡ ህፃናቶችም ሊኖሩ ይችላሉ ማለት። ስለዚህ የተመረጡ ህፃናት ማለት ነው በህፃንነታቸው ቢሞቱ እንዴት ነው
ይህንን ድነት ሊያገኙት የሚችሉት የሚለውን ሲያብራራ የተመረጡት ሕፃናት በሕፃንነታቸው ቢሞቱ ይላል። ቢሞቱ መቼና የት እንዴትም ለመስራት በፈቃዱ በሚወስነው በመንፈስ ቅዱስ በኩል ዳግመኛ ይወለዳሉ፣ በክርስቶስም ይድናሉ። በቃሉ አገልግሎት በውጫዊ ሁኔታ ሊጠሩ የማይችሉ ሁሉ እጣ ፈንታቸው ይሄው ነው ይላል። በቃ አሁን ሕፃናት ማለት የተመረጡ ሕፃናት ከሆኑ ምንድነው የሚያደርጋቸው? ማለት በፈለገው ሁኔታ ምናምን በመንፈስ ቅዱስ በኩል ዳግም ይወለዳሉ፣ ከዛ ደግሞ በክርስቶስ ይድናሉ ማለት ነው። ሕፃናት ያልተመረጡትስ? ሌሎች ያልተመረጡ ግን አለ በቃሉ አገልግሎት ቢጠሩ እሺ፣ ጥቂት የተለመደ የመንፈስ ቅዱስ ስራ በውስጣቸው ቢካሄድም መንፈስ ቅዱስ ዓለምን እንደሚወቅስ በእውነት ወደ ክርስቶስ አይመጡም ይላል። ደግሞም ሊድኑ እንኳን በተፈጥሮ ብርሃንና በያዙት የሃይማኖት ሕግ ሕይወታቸውን ሊመሩ ትጋት ቢያደርጉም ይላል። ለመዳን ማለት ነው። በብርሃን ለመመላለስ በሃይማኖት ሕግ ሕይወታቸውን ለመምራት ቢሞክሩ ትጋት ቢያደርጉ እንኳን አለ ምን በሌላ በምንም አይነት መንገድ ሊድኑ አይችሉም። ምንም በሃይማኖት በሕግ ምናምን እየተመሩ ብርሃንን ለማግኘት ቢሞክሩ እንኳን ስላልተመረጡ በቃ ያልተመረጡ ስለሆነ በምንም አይነት መንገድ ሊድኑ አይችሉም ማለት። እነዚህ ሰዎች ደግሞ ይላል ይድናሉ ብሎ ማሰብ ራሱ እጅግ አደገኛና ሊጸየፉት የሚገባ ነው ይላል። ኦኬ ሕጉን ሃይማኖቱን ለመጠበቅ እየሞከሩ እነዚህ ሰዎች ይድናሉ ብሎ ማሰብ ራሱ አደገኛ ነገር ነው ይላል። ሊጸየፉትም የሚገባ ነገር ነው ይላል። ስለዚህ በዚህ አስተምሯቸው ሄደን ይህ መጽሐፍ ታውቁታላችሁ፣ የተከዳው እውነት የሚል የፓስተር ስሜ ታደሰ መጽሐፍ ነው። ይሄ የተከዳው እውነት የሚለው የፕሮቴስታንት ይሄ አርሜኒያን ወይም ሰው ማመን ይጠበቅበታል ለመዳን የሚለውን ትምህርት ማለት ነው። ባይዘወይ እነዚህ ማመን አይጠበቅበትም ለመዳን ነው። አሁን እንዳነበብንላችሁ ለማመን ራሱ መጀመሪያ መዳን አለበት የሚል ትምህርት ነው ያላቸው። ሶ የዛ እምነት ተከታይ የሆነው ፓስተር ስሜ ታደሰ የአማን ሻሎም ፓስተር ነው እና እሱ ገጽ የተከዳ እውነት በሚለው መጽሐፉ ገጽ 53 ላይ ስለዚህ ክርስቶስ ለማን ነው የሞተው? ለዓለም ሞቷል ብለን መናገር እንችላለን ወይ ለሚለው ጥያቄ በጭራሽ ማለት አንችልም ይላል። መልሱ ይኸው እዚህ ጋር የሚታያችሁ ከሆነ ክርስቶስ የሞተው ያለ ልዩነት ሰውን ሁሉ ሊያድን ነው ሳንል ይላል። አይባልም እንደዚህ። በእንደነዚህ አይነት ሰዎች እምነት ክርስቶስ የሞተው ያለ ልዩነት ሰዎችን ሁሉ ለማዳን ነው የሞተው አንልም ማለት። ይሄ ቀጥታ ከዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ጋር ያለው ቃል ኮንትራዲክት የሚያደርግ ኦኬ። አንድያ ልጁ ዓለም ሁሉ በልጁ እንዲድን እንጂ እንዳይጠፋ እግዚአብሔር አንድያ ልጁ እስኪሰጥ ድረስ ዓለሙን እንዲወዷል በልጁ የሚያምን ሁሉ እንዲድን ብሎ እየተናገረ አይ ያለ ልዩነት ሰውን ሁሉ ሊያድን ሳይሆን አይባልም ማለት። እሺ ክርስቶስ የሞተው ለእከሌ እና እከሊት ነው ሳንል ይላል። ለጋዲ ለሙስሊሙም ለክርስቲያኑም ሞቷል አይባልም። ለእከሌና ለእከሌ ሞቷል ክርስቶስ ይባላል አይባልም። እሺ ለመዳን የሚያስችል አቅምን በሰው አኑሯልም ሳንል ምን እንላለን ነው መጨረሻ የነሱ አባባል። ክርስቶስ የሞተው ለተወሰኑ ሰዎች ነው እንድንል ግድ ይለናል። ክርስቶስ የሞተው ለምንድን ለተወሰኑ ሰዎች ነው እንድንል ግድ ይለናል። ለተወሰኑ ሰዎች ብቻ ነው ክርስቶስ የሞተው ብለው ነው የሚያምኑት እነዚህ ሰዎች። ከነዚህ አካላት ጭምር አንድ ነን ይላሉ። እኔ አእምሮ ካላጣ በስተቀር እንዴት ነው ከነዚህ ሰዎች ጋር አንድ እምነት ነን? ቃል ሕይወቶች ማለት አንድ እምነት ነው ያለ፣ ልዩነት የለንም እንዴት ሊባል ይችላል? ህሊናህን ካልሸጥክ ፈጣሪህንም ካልፈራህ ካላፈርክ በስተቀር አንድ ነን ካልክ በጣም እውነት ለማን ነው የሚኖሩት እነዚህ ሰዎች ያስበላል። ቃልት ያሰማልን ነው ያዲ እግዚአብሔር ያክብርልን ብሮስኪ። በጣም ጥሩ ሀሳብ ነው። ሁላ እንደዚህ ማለት የለብንም ራሱ ለሁሉም ነው የሞተው የሚለውን ራሱ ሁላ የመቃወም ነገር ነው የምንመለከተውና
አሁንም ቀደም ያልኩትን ነገር እደግመዋለሁ። ዞሮ ዞሮ እነዚህ ሀሳቦች ከዚህ በኋላ አሁን ይህ ትምህርት ሊትራሊ ነገር እግዚአብሔርን ሙሉ ለሙሉ የሚያፈርስ ነው። እንዴት አንድ ሰው እግዚአብሔር ቀድሞ የሚድኑትና የሚጠፉትን ሰዎችና መላእክትን ሕፃናት ኤቭሪዋን ማለት ወስኖ እግዚአብሔር ታዲያ ምኑ ነው እንዴ? ዳዊት ሲል ቸርነትና ምሕረት በሕይወቴ ዘመን ሁሉ ይከተሉኛል ሲል እግዚአብሔር ቸር ነው ብለን እንዴት እንናገር? እንዴት እንናገር? እግዚአብሔር ቸር ነው ማለት እንችላለን በዚህ ትምህርት? እንዴት እንዴ? እግዚአብሔር ቸር ነው እንዴት ይባላል? ማን ነው በድፍረት ይሄንን የሚያምን ሰው እግዚአብሔር ቸር ነው ብሎ ሊናገር የሚችለው? እግዚአብሔር አምላክ እውነተኛ ዳኛ ነው እንዴት ልንል እንችላለን? ኦኬ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ ሐዋርያው ቅዱስ ጳውሎስ እንደሚናገረው ኦኬ ሁላችን በክርስቶስ ኢየሱስ የፍርድ ወንበር ፊት እንገለጣለን። ኦኬ ያለው ምንድነው ታዲያ? ክርስቶስ ለፍርድ መምጣት ዋትስ ዘ ፖይንት? ቀድሞ ወስኖ እኮ ምንድነው እንደው ዝም ብሎ እኮ እንደው ክብር ምስጋና ለስም አጠራሩ ይግባውና ጌታችን ኢየሱስ ክርስቶስ እንደው ሙድ የመያዝ ነገር ቀድሞ የሚድኑና የሚጠፉት ቀድሞ እግዚአብሔር ከወሰነ እንደው ፍርዱስ ምንድነው? ምን ጥቅም አለው? ምን ጥቅም አለው? ኦኬ እንዲህ እንዲያድርጉ ያለበለዚያ እንዲህ ትሆናላችሁ የሚሉ የመጽሐፍ ቅዱስ ማስጠንቀቂያዎች እንደ የቆመ የሚመስለው እንዳይወድቅ ይጠንቀቅ እያለ ጳውሎስ በጣም ብዙ ጥቅሶች አሉ። እንደ ማስጠንቀቂያዎችስ ምንድን ናቸው? ኦኬ ስለዚህ ነገር እግዚአብሔርን ከስር መሰረቱ የእግዚአብሔርን ማንነት ላይ የእግዚአብሔር ማንነትን የሚያጣርስ ትምህርት ነው። ኦኬ እግዚአብሔርን ጨካኝ እንደው በቃ ዝም ብሎ ክብር ምስጋና ለስም አጠራሩ ይግባውና ለክብሩ ብቻ የሚጨነቅ ሰው ልጆችን እንደው የማይወድ በቃ ለክብሩ መገለጽ ነው ይሏቸዋል። በቃ ክብሩን መግለጽ ስለፈለገ ነው። እንዴ እግዚአብሔር ሰውን እንዴት ይወዳል ብለን እንናገር? ኦኬ ስለዚህ ከስር መሰረቱ ነገር እግዚአብሔርን የሚያፋልስ አሁን ችግሩ እዚህ ጋር ነው። ኦኬ ፕሮቴስታንቶች መንቃት አለባችሁ። በጣም ተሸውዳችኋል። ትክክለኛ እምነታችሁን አስተምሯችሁን አይነግሯችሁም። ኦኬ እንደዚህ የምንለው በእርግጥ ብዙ ጊዜ ፓስተሮች የሚባሉትም ያው እንደው ሰው መናቅ አይደለም፣ ግን ብዙዎቹ አሁን ምን እንዴ ሙለታ የሆነ ጊዜ ሲናገር ትዝ ይላል አይደለ? ይሁዲ እንዴ አንዱ ምን የሚል የሆነ ጊዜ ሲናገር ትዝ የሚል ከሆነ ላይክ ሙለታ እዚህ ቲክቶክ ላይ ለምሳሌ አለ እነሱ ቸርች ውስጥ ምናምን ነገር የሆነ ቸርች ሄዶ ማክሰኞ የሚሰብከው ኢየሱስ ለዓለም ሞቷል ብሎ የሚያምነው ሰው ማክሰኞ ይሰብካል ስብከት፣ ሮብ ደግሞ የሚሰብከው ኢየሱስ ለዓለም አልሞተም ብሎ የሚያምነው ነው። በቃ እንደዚህ ነው አይዘው ይሄ ነው ፋክት። ኦኬ ስለዚህ እኔ እኮ በጣም እኮ ነው የሚገርም። ደግሞ ሼማ ይዛቸውም እንደዚህ ጮክ ብለው ያወራሉ። እና ታዲያ ምንም ችግር የለውም እኮ ነው። እኔ ምንም ችግር የለውም እንዲህ ብለው አንዱ ድህነት ይታጣል፣ አንዱ ጭራሽ አይታጣም። አንድ ቸርች ያስተምራሉ። ምንም ችግር የለባቸውም። በጣም ከባድ ነው። እንትን ቆይ አንድ ጥቅስ እንትን ልበለው አይደል? አንዴ ቆይ ጊቭ ሚ 10 seconds ኦኬ አንድ ጥቅስ እንትን ልበልና ትምህርት መጽሐፍ ቅዱስ ላይ ምን ያህል ሲሪየስ እንደሆነ አንድ ላሳያችሁ። ያ ባይ ዘ ዌይ ይሄ የእግዚአብሔርም ቸርነት የምርም ምን የሚል ነው? ቢያዝድ የሆነ ፍትሃዊ የሆነ ያስብለዋል አይደለም እኮ። አሁን ሙስሊም የሆነው እግዚአብሔር ስላልመረጠው ከሆነ ክርስቲያኑ የሆነው እሱ ስለመረጠው ከሆነ እንዴ ምንም ማድረግ እኮ አይችልም። ይሄ ሰው ለምንድነው የሚቀጣው? ራሱ ልክ ሐዋርያ ቅዱስ ጳውሎስ እኮ ሮሜ መልእክቱ ላይ እንደተናገረ ነው። በእኔ ሐሰት እግዚአብሔር የሚከብር ከሆነ እንካስ ስለ ውሸቴ ስለምን ይፈርድብኛል? እግዚአብሔር እንደዚህ አድርጎብህ ከሆነ እንዴ ለምን ደግሞ ይፈርድብኛል? ይሄ እኮ አንፌር እኮ ነው። ማድረግ ይችላሉ ማለት የሚችሉት ነገር አለ? የለም እኮ እነዚህ ሰዎች ኦልሬዲ ዴድ ናቸው። ምንም ማድረግ አይችሉም። ሰው ምንም ማያረጉትን እነዚህ ሰዎችን ይመጣና መንፈስ ቅዱስን አፍስሶ ዳግም ወልዶ አድኖ ከዛ በኋላ በሉ አሁን እመኑ ይላቸዋል። እንደዚህ አድርጎ የተወሰኑትን መረጠ። ሌላው ደግሞ ሙስሊሙን እነዚህ ደብረውኛል፣ አልመረጥኳቸውም፣ መንፈሴ አላፈስባቸውም፣ ምናምን ዳግም አልወልዳቸውም። ከዛ ለምን የዘላለም ፍርዱ ወይም ደግሞ እግዚአብሔር ፈራጅነቱ እንዲታወቅ ነው እነሱን የተዋቸው ማለት እኔ እግዚአብሔር እንደሚፈርድ ለማሳየት የሆነ ሰውን ዘላለም ሳምፕል ነው እንዴ? ዘላለማዊነት ስቃይ እኮ ነው። ከሱ ይራቅ። እግዚአብሔር እውነትም ይህን አይነቱ እምነት ከእኛም ይራቅ። እግዚአብሔር በቃ
የእሱን ፈራጅነት ለማሳየት የሆኑ ሰዎች ዘለዓለም ሲቀጣቸው አስባችሁ፣ የሆኑ መላእክትን ዘለዓለም ሲቀጣቸው፣ ከዛ ለምን የእሱ ፈራጅነት ለማሳየት። አረ ሰው ምን ስማ፣ ይባላል? አሁን አይ እውነት ለምን መሀል ላይ ቁም ነገር ላይ ነው ግን አረ ስትል ሰሞኑን ትሬንድ የነበረው ነገር ትዝ አለኝ። ያ ጀለስ ኢንተርቪው ላይ ተቀምጦ አረ ያለው ጀለስ። እሺ ቀጥል ቀጥል ይቀጥል። ረጅም ነህ። ኧረ እሺ ፍርዱን መሀል ላይ ለማሳየት ነው ሲሉ ኧረ ብለህ ነው የምታልፈው። እውነት ኤኒዌይስ እና ቀጥል። አንድ እሱን ነገር ካመጣ የዋዴ ያለውን አንድ ነገር ቀደም ወንድማችን ብዙ ጊዜ አይታችሁ ከሆነ ለትምህርት መጽሐፍ ቅዱስ ምን ይላል? ለትምህርት ባይዘው መጽሐፍ ቅዱስ በጣም ጥንቃቄ እንድናደርግ ኦኬ። እኛ ከምና እንዴ ደስ እንዳለ ደስ ያለ ነገር አንዱም ደስ ያለውን ያስተምራል፣ አንዱም ደስ ያለውን ያስተምራል። ከዛ በኋላ በቃ ችግር የለውም እንደው ዝም ብለህ ሰውን ኢየሱስ ኢየሱስ እያልክ እየሸወድክ መኖር እንዲህ መጽሐፍ ቅዱስ ባይዘው እንደዚህ አይነት ትምህርት የለውም። አንድ ጥቅስ ልስጣችሁ ጋይስ፣ ሁላችሁም በደንብ ስሙ ኦኬ። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16 አንደኛ ጢሞቴዎስ። ካሁን በኋላ ትምህርት የሚባለው ነገር አረ ችግር የለውም ልዩነት ሲላችሁ መጽሐፍ ቅዱስ ምን እንደሚል አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16 እንደዚህ ይላል። ሐዋርያ ቅዱስ ጳውሎስ በረከቱ ይደረብንና ለራስህና ለትምህርት ተጠንቀቅ። ለማ ጢሞቴዎስን ነው የሚለው። ለራስህና ለትምህርት ተጠንቀቅ። ለራስህ ለትምህርት እሺ፣ በእነዚህም ጽና። በምን? በተማርከው ትምህርት ነው፣ በሱም ጽና። ይህም ብታደርግ እሺ ራስህንም የሚሰሙህንም ታድናለህና። አያችሁ ትምህርት እንዲህ ብታደርግ ለራስህና ለትምህርት ተጠንቀቅ፣ በእነርሱም ጽና። እንዲህ ብታደርግ ራስህንም የሚሰሙህንም ታድናለህ። አያችሁ ትምህርት እንደዚህ ነው መጽሐፍ ቅዱስ ላይ ኦኬ። ሌላ ሰው እንዲጠፋ ምክንያት እንሆናለን። ከእግዚአብሔር እውነት የራቀ መጽሐፍ ቅዱስ ላይ ያልተገለጠ እውነትን በአባቶች ዘንድ የማይታወቅ ትምህርትን ስናስተምር ለሌሎች ሰዎች መጥፋት ምክንያት እንሆናለን። ለዛ ነው ጳውሎስ ለራስህም ራስህንም የሚሰሙህንም ታድናለህና። አያችሁ ትምህርት ከድነት ጋር ይገናኛል። እንደው ችግር የለውም አንቺም በሃይማኖትሽ እኔም በሃይማኖቴ፣ አንተ ሚስጥራት ላይ እንዲህ ብታምን እኔ እንዲህ ባምን ችግር የለውም። መጽሐፍ ቅዱስ አያውቀውም ይሄን ሐሳብ። አያችሁ አያውቀውም። ኦኬ ትክክለኛውን ትምህርት ማስተማር አለብህ። ትክክለኛውን ትምህርት ስታስተምር ሰዎች በዛ ትምህርት ይድናሉ። ትምህርት ለመዳንም ለመጥፋትም መሰረት ነው። ኦኬ ለዛ ነው ትምህርት የምንለው ለዛ ነው። ኦኬ ስለዚህ ጳውሎስ እንደዛ ካለ ጳውሎስ ያስተላለፈው መልእክት በጊዜው ለቅዱስ ጢሞቴዎስ ቢሆንም እስከ ዓለም ፍጻሜ ድረስ የሚሄድ መልእክት ነው። ይህ መልእክት በቃ የምንናገረው ነገር ሪስፖንሲብል መሆን አለብን። ይሄ ባይዘዌ ከቤተክርስቲያን ውጭ ላሉ ሰዎች ምናምንም አይደለም፣ ቤተክርስቲያን ውስጥም ላለን ሰዎች አፕላይ የሚያደርግ ነገር ነው። አገልጋዮችን መምህራንም ሁሉም ለምናስተምረው ትምህርት ጥንቃቄ መውሰድ አለብን። የምንናገረው ነገር የምናስተምረው ነገር አባቶች ያውቁታል ወይ? ይህንን ትምህርት መጽሐፍ ቅዱስ ላይ ያለው ይህን ትምህርት ከጥንት ጀምሮ በቅብብሎሽ የመጣ ትምህርት ነው የሚለውን ነገር መመዘን አለብን። ኦኬ ትክክለኛውን ትምህርት ስናስተምር እግዚአብሔር ሰዎች እንዲድኑበት ምክንያት ይሆነናል። በዛው ልክ ደግሞ ለሰዎች ጥፋትም ደግሞ ምክንያት እንሆናለን። በቃ ስለዚህ ትምህርት ከድነት ጋር ቀጥታ የሚገናኝ ነገር ነው ጋይስ። ለዛ ነው ሁሌ ላይ እየገባን ትምህርት የምንለው። ኦኬ ትምህርት ላይ ትኩረት ይደረግ፣ የቤተክርስቲያንን ትምህርት እወቁ የምንለው ለዛ ነው። ኦኬ ለእኛም መዳን ይጠቅመናል። ከዛ ባለፈ ደግሞ ለሚሰሙ ሰዎችም መዳንም ደግሞ ምክንያት ልንሆን እንችላለን እንጂ አንተ ደስ እንዳለ አንቺ ደስ እንዳለሽ፣ አንተ እንደፈለክ ምን ስለ እግዚአብሔር እኔም እንደፈለኩ አምናለሁ፣ ሁለታችንም ወንጌል አማኝ። አንተ ስለ ሚስጥራት እንደፈለከው ምን እኔም እንደፈለኩ ታምናለሁ፣ ሁለታችንም ወንጌል አማኝ። ይሄ ማንን ነው የሚሸውደው? እንደው እግዚአብሔር እኮ ያያል። ማንን ነው የሚሸውደው? ሜቢ ምንም የማያውቁ ምዕመናንን ልንሸውድ እንችላለን፣ ታች ላይ ያሉትን ምንም የማያስተውሉትን። ግን እግዚአብሔር ደግሞ ሲመጣ ደግሞ እግዚአብሔር ለፍርድ ሲመጣ ደግሞ ይጠይቃል። እያንዳንዱ ሰው ይጠይቃል። ባይዘው ጌታ ለዛ ነው እያንዳንዳችን ከአፋችን ለወጡ ነገሮች በሙሉ መልስ ትሰጡበታላችሁ የተባለው ለዛ ነው። ከአፋችን ለሚወጡ ነገሮች በሙሉ መልስ እንሰጣለን። ለትምህርትም በሉት ስለ መጥፎ ነገር በአጠቃላይ ኦኬ። ስለዚህ እንጠንቀቅ፣ ትምህርት ላይ ትኩረት እናድርግ። ለዛ ነው ሁሌ ሰዎችን ወደ ጌታ ቤተክርስቲያን ኑ የምንለው። በቃ ኦኬ ከጥንት ጀምሮ የነበረች ቤተክርስቲያን
ኦኬ ጌታ በደሙ ከዋጃ ጊዜ ጀምሮ የነበረች ቤተክርስቲያን ዛሬም ድረስ ለ2000 ዓመት ያለች ቤተክርስቲያን ከዚህም በኋላ እስከ ዓለም ፍጻሜ ጌታ እስኪመጣ ድረስ የምትኖር ቤተክርስቲያን ያልተቋረጠች። ኦኬ የቤተክርስቲያንን ጳጳሳቶች የኛም ጳጳስ ብትመለከቱ ብፁዕ ወቅዱስ አቡነ ማትያስ ሹመታቸውን ቀጥታ ወደ ቅዱስ ማርቆስ በማርቆስ በኩል ደግሞ ወደ ቅዱስ ጴጥሮስ እንሄዳለን። እስቲ ፕሮቴስታንቶች እንዲህ መድረስ ትችላላችሁ? አችሉም። ጴንጤቆስታሎች ከ100 ዓመት በላይ ወደ ኋላ መመለስ አችሉም። አድቬንቲስቶች ከ150 ዓመት በላይ ልትሄዱ አችሉም። ጆቮዎችም እንደዛው ከ100 ምናምን ዓመት። ሜን ላይን ፕሮቴስታንቶች በዛ ከተባለ ከ500 ዓመት ወደ ኋላ ማለፍ አችሉም። የጌታ ቤተክርስቲያን 16ኛ ክፍለ ዘመን ላይ አልተመሰረተችም። 19ኛ ክፍለ ዘመን ላይ አልተመሰረተችም። 20ኛ ክፍለ ዘመን ላይ አልተመሰረተችም። የዛሬ 2000 ዓመት ጌታ አንዴ በደሙ ዋጅቷታል። ቤተክርስቲያንን ደግሞ ቅዱስ ጳውሎስ ሲናገር ምን አላት? የእውነት አምድና መሰረት አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ የእውነት አምድና መሰረት የእግዚአብሔር ዮሐዴ ጨርሰው የእግዚአብሔር ምን ዮሐዴ አሁን አያቸዋል ሰደረታኝ በቃ ይሄኔ እኮ ቆሎን እየበላው ነው። አይ ተቋርጦ ነበር እኮ የምር ስታክ እያደረገ እሺ አሁንስ እየቆየ ነው የሚደርስ ራሱ። እሺ አሁን ወይኔ በላቸው አለ ተበላው ትላለህ እና የእውነት አምድና መሰረት ከዛ በኋላ ምን ይላል ጳውሎስ? የእግዚአብሔር ጨርሰው ብዬ ነበር ጨርሰው የሕያው እግዚአብሔር ቤተክርስቲያን ነው። የሕያው የእግዚአብሔር ቤተክርስቲያን የሕያው የእግዚአብሔር ቤተክርስቲያን እዚህ ቤተክርስቲያን ውስጥ ተጨመሩ ነው እያልን ያለን ምንም አይደለም። ኦርቶዶክስ እንዲህ ናት ከፖለቲካ ጋር ያገናኟት ማንንም እንዳሰሙ ከዚህ በፊት ብዙ ጊዜ ኦርቶዶክስ የሰሜን ናት የእንትን ናት። ኦርቶዶክስ ኩላዊት ናት፣ ዓለም አቀፋዊ ናት፣ ካታሆሊክ ናት። ኦርቶዶክስ ኢትዮጵያ ውስጥ ብቻ አይደለም ያለው። ኢትዮጵያ ውስጥ አልተጀመረም፣ ከኢየሩሳሌም ነው የተጀመረው። ኦኬ ኦርቶዶክስ አንድ ቋንቋ ላይ ብቻ የተገደበች አይደለችም። ኦኬ በዓለም አቀፍ ደረጃ ኦርቶዶክስ አብያተ ክርስቲያናት ብዙ ሀገር ላይ አሉ። እንደዚህ አይነት በቃ በእንደዚህ አይነት ተረተር ጭንቅላታችሁን ከሞሏችሁ ምን ካሏችሁ በቃ እንደዚህ አይነት ነገር መስማት እና እንደዚህ አይነት ነገሮችን አቮይድ ለማድረግ እውቀት ያስፈልገናል። ኦኬ መማር ማንበብ ያስፈልገናልና እባካችሁ ቤተክርስቲያን ውስጥ ያለን ሰዎች በእምነታችን እንጽና፣ እንበርታ። ከዛም ባለፈ ደግሞ እግዚአብሔርን የሚያስደስት ህይወት ለመምራት እንሞክር። እንደው ዝም ብሎ ከዚህ በፊትም ብለናል። እውነት ለማውራት እኔ አሁን ከእናንተ ተስሺ የመመከር ሰው ሆኜ ሳይሆን እውነቱን አንዳንዴ መነጋገር ስለሚያስፈልግ ነው የጨረስንም ስለሆነ ኦርቶዶክስ ተዋህዶ ለዘላለም ትኑር ብለህ ኮመንት ላይ ስለጻፍክ አድንም። ኦርቶዶክስ ተዋህዶ ለዘላለም ትኑር ብለህ ኮመንት ላይ ሃሽታግ እያደረግህ 10 ኮመንት ላይ 20 ጊዜ 25 ጊዜ ስለጻፍክ አድንም። ኦኬ ኢየሱስ አምላክ ነው ብለህ ኮመንት ላይ ስላጥለቀለቅ አድንም። አምላክነቱን አምነህ ተቀበለ ስጋውን ደሙን እየተቀበልክ በንስሐ እየተመላለስ ስትኖር ነው ምስድ ነው። ድንግል ማርያም አማላጅ ናት እያልክ 10 ሃሽታግ ኮመንት ስላልክ አድንም። በቃ እውነቱን ነው። አራት ነጥብ። ኦኬ ቤተክርስቲያን የበለጠ እንድትወደድ ሰዎች እንዲቀርቧት ሰዎች ወደ ቤተክርስቲያን እንዲጨመሩ ቤተክርስቲያን የበለጠች እያበራች እንድትሄድ ማድረግ እንፈልጋለን። ኦፍ ኮርስ ማድረግ የምትፈልጉ ከሆነ ንስሐ ግቡ፣ ቅዱስ ቁርባን ስጋና ደሙን ተቀበሉ። በቃ እንዲሁ መፈከር አይደለም፣ ይሄ ወኔ አይደለም፣ ጦር ሜዳ አይደለም ያለ ነው ጋይስ። ኦኬ ሁላችንም ራሳችንን መመልከት ያስፈልጋል። እንዴ ባይዘው ፍርድ በእኛ እንደሚብስ ታውቃላችሁ አይደል? ኦርቶዶክሳውያን ፍርድ በእኛ ይብሳል። ሌሎችማ ባላወቁት ላይ ቆን ባላወቁት ላይ ሳይሆን እያወቀን ኦኬ ህይወትን ቀምሰን ህይወት የሆነው ክርስቶስን ከቀመስን በኋላ ግን እግዚአብሔርን ደስ በማያሰኝ መንገድ ብንመላለስ እግዚአብሔር ደግሞ ያው እንግዲህ እውነታውን ማውራት ያስፈልጋል አንዳንዴ። ኦኬ ንስሐ እንግባ፣ ወደ ቅዱስ ሚስጥር እንቅረብ፣ ከዛ እግዚአብሔርን ደስ በሚያሰኝ መንገድ እንመላለስ። ኦኬ እምነታችንን እንወቅ፣ እምነታችንን ከዚህ በላይ እንውደድ፣ እንበርታ፣ ከኃጢአት ለመራቅ እንሞክር። እግዚአብሔር ሁላችንንም ኦኬ ሁላችንንም እግዚአብሔር አምላክ ያበርታን። እግዚአብሔር ደግሞ ለመንግስቱ ያብቃን። ያው ይሄ ታናሽ ወንድም ምክር ነው። ሜቢ መሀል ላይ ትንሽ ኢሞሽናል ነገር ሆኜ ከሆነ ኢሞሽናል ዳሜጅ እንደሚለው ከዛ አንፃር ተረዱን። የዋዴ ደግሞ አንድ የታላቅ ወንድም ምክሩን የተወሰነ ነገር ይጨምርልንና ከዛ የዛሬውን ሴሽን መዝሙር ሰምተን የምንጨርስ ይሆናል። ቀጥል የዋዴ። ቃለ ሕይወት ያሰማልን። አሪፍ ሰመሪ ባይዘዌ ጥሩ ማጠቃለያ ሰጠ። እኔም ዝም ብዬ የተወሰነ ነገር አሁን በተነሳው ጉዳይ ልናገርና ሁላችሁም በተለይ ፕሮቴስታንት ወንድም እህቶቻችን አሁን እዚህ ጋር ገብተን ስንናገር የሆነ መልእክት ስናስተላልፍ
እናንተ ላይ ካለን ጥላቻ ወይም ደግሞ ልዩነታቸውን አሳየን። በጣም የተለያዩ መሆናቸውን አሳየን። በቃ ይሄ ለኛ ሳክሰስ ነው አይደለም። ባይዘው በመካነ ኢየሱስና በሙሉ ወንጌል ልዩነት ማሳየት ለእናንተ በቃ የተለያያችሁ መሆናችሁ ማሳየት አይደለም ዋናው ፐርፐዛችን ወይም ደግሞ ዋናው ዓላማችን። ምን ታዲያ ምንድነው ለማሳየት የፈለግነው? የምርም እርስ በርሷ የምትለያይ የእግዚአብሔር መንግስት አለች ወይ? እርስ በርሱ የሚቃወም የክርስቶስ መንግስት አለ? የክርስቶስ ትምህርት አለ ወይ? ኦኬ አንድ ነን ትላላችሁ፣ ለትምህርት ምንም ግድ የላችሁ። ክርስቶስ ሊመሰርት ወይም ደግሞ ያልተቀበሉት እኮ ትምህርቱን ነው አይደለ? አንደ ዮሐንስ ወንጌል ምዕራፍ 1 ከቁጥር 12 ለተቀበሉት ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸዋል። የገዛ ወገኖቹ ግን ምን አላሉትም? አልተቀበሉትም ተባለ። ምኑን ነው ያልተቀበሉት? ትምህርቱን፣ እሱነቱን፣ ማንነቱን ሁሉ አልተቀበሉትም ማለት ነው። ኦኬ ክርስቶስነቱን ተቀብለው እኮ ባይዘው ትምህርቱን ያልተቀበሉ ወደኋላ ያፈገፈጓሉ አይደለ? በቃ ክርስቶስን አልተቀበሉም ነው የሚባለው። ዮሐንስ ወንጌል ምዕራፍ 6 ላይ ክርስቶስ ሰበከ ስጋዬን ብሉ ደሜን ጠጡ ካልበላችሁ ሕይወት የላችሁም አለ። ብዙዎች ከደቀ መዛሙርቱ ይላል ይከተሉት ከነበሩ ማለት እኮ አብዛኞቹ ወደኋላ አፈገፈጉ ይላል። ይሄን ቃል በሰሙ ሰዓት ክርስቶስ እኔን ተቀብላችኋል፣ ዞሮ ዞሮ በእኔ አምናችኋል፣ ይህን ትምህርት መሰረታዊ አይደለም፣ ችግር የለውም ኑ አላቸው። ሐዋርያቶቹ ዞሮ እናንተ መሄድ ትፈልጋላችሁ ወይ ነው። ክርስቶስን መቀበል ከነ ሙሉ ትምህርቱ መቀበል ነው። ኦኬ የሚወደኝ ቢኖር ትእዛዜን ቃሌን ይቀበላል ያከብራል አለ። የክርስቶስን ቃል መውደድ መቀበል ማለት ትምህርቱን ህይወቱን መቀበል ነውና የክርስቶስ ትምህርት ምንድነው? አንድነትን ነው። የዮሐንስ በሊቀ ክህነቱ ያቀረባት አንድ ጸሎት አለች በዮሐንስ ወንጌል ምዕራፍ 17 ላይ የምንመለከታት አይደል? በአማናዊ ሊቀ ካህንነቱ ምላሽ ጠብቆ ምላሽ የማያገኝበት ግን የህብረቱ የአንድነቱ ባለቤት እሱ ራሱ ስለ አንድነታችን እንዲህ ብሎ ተናግሯል። እኔና አንተ አንድ እንደሆንን እነርሱም ከቃላቸው የተነሳ አንድ የሆነ ዘንድ ስለነዚህ ለምንሃለው ይልና ስለነዚህ ብቻ አይደለም በቃላቸው ከእነርሱ ጋር አንድ ስለሚሆኑ ጭምርም እንጂ ይላል። አሁን ጌታችን የሊቀ ክህነቱ ጸሎት ምንድን ነው? አንድ የሆኑ ዘንድ እኔና አንተ አንድ እንደሆነ ሲል የአንድነቱ ምንጭ በቃ አብ ወልድ መንፈስ ቅዱስ ነው። ኦኬ የክርስቲያኖች ህብረት አንድነታቸው ምን የአብ የወልድ የመንፈስ ቅዱስ አንድነት ህብረት ነው። ስለዚህ ይህ አንድነት ወደ ማን ማለት ነው? ወደ ክርስቶስ አካል ወደ ሆኑ ወደ ክርስቲያኖችም የሚሻገር ነው አንድነቱ ህብረቱ ማለት ነው። በምንድነው አንድ የሚሆኑት ስትሉ ያው ከቃላቸው የተነሳ አንድ የሆኑ ዘንድ ነው። ከቃላቸው የተነሳ ያው 17:20 ላይ ሁሉ አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለነዚህ ብቻ አለምንም ማለት በክርስቶስ ስታምን ማለት ትምህርቱን ስትቀበል በዛ ነው አንድነት ራሱ የሚመጣው ማለት። ስለዚህ የአንድነት ምንጭ ትምህርት፣ ከዛ ያ ትምህርት ደግሞ ወዴት ይመራሃል? አማናዊ ህብረትና አንድነት የሚሰጠው ጥምቀት ማለት ነው። በመንፈስ ቅዱስ ተጠምቃችኋል። አይሁዳዊ፣ ግሪክ፣ በቃ ሮማ ምናምን፣ ሴት ወንድ፣ ባሪያ ጨዋ የለም። በአንዱ መንፈስ ተጠምቃችኋልና አንድ የክርስቶስ አካል ትሆናላችሁ። ይሄድና ይህ ትምህርት ደግሞ ወዴት ይመራል? ይሄ ጎልደን ቼን ወይም ደግሞ ወርቃማ ሰንሰለት የማይበጠስ ህይወት ወደ ክርስቶስ መምሰል ህይወት የሚያሳድግ ደግሞ አንደኛ ቆሮንቶስ ምዕራፍ 10 ላይ ምን አለ? የምንባረከው የበረከት ጽዋ ከክርስቶስ ስጋ ጋር ህብረት አንድነት ያለው አይደለምን ይላል ሐዋርያ ቅዱስ ጴጥሮስ። ይህን ጳውሎስ ማለት ነው። ይህን ትምህርት ካልተቀበልክ በክርስትና አንድነት ህብረት ሊኖር አይችልም። ስለዚህ የምንባርከው የበረከት ጽዋ ከክርስቶስ ስጋ ጋር ህብረት ያለው አይደለምን? አለው፣ ያለው ነው ማለት ነው። ሪቶሪካል ኩዌስችን ይባላል። መልስ ያዘለ ጥያቄ። እንዴ አለው እኮ ህብረት፣ የክርስቶስ ስጋ እኮ ነው ምን በላው ማለት ነው። ምን ባርከው እኮ የክርስቶስ ስጋ እንዲሆን ነው ህብስቱ። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን ይልና ነው እንጂ ነው መልሱ። ከዛ 17 ላይ ይሄ አንድ እንጀራ ስለሆነ እኛ ብዙዎች ስንሆን ስንት ስጋ ነን አለ? አንድ ስጋ ነን አለ። ምክንያቱ ያንን አንዱን እንጀራ እንካፈላለንና አለ። በቃ ስለዚህ ትክክለኛ ትምህርት ስትይዝ ትክክለኛው ምስጢር ትቀበላለህ። የማይበጠስና አንድ አካል ወደ መሆን ትመጣለህ ማለት ይሄ ነው ህብረት፣ አንድነት። ክርስትና ማለት ይሄ ነው። ዘንድ ትክክለኛ ትምህርት ከሌለ ወደ ትክክለኛው ምስጢር አትመጣም ማለት ነው። እዚህ ህብረት ውስጥ ልትካተት አትችልም። ትክክለኛ ትምህርት ከሌለ እንዴት ነው ትክክለኛ ምስጢር ራሱ ልታገኝ የምትችለው?
እንዴት ነው ትክክለኛ የክርስቶስ ስጋና ደም አንድ ፍጥረታትን አንድ የሚያደርጋቸው የክርስቶስ ስጋና ደም እንዴት ልታገኝ ትችላለህ? አንድ የሚያደርገውን የክርስቶስ ጥምቀት እንዴት አድርገህ ታገኘዋለህ? ትምህርት እኮ ነው። የክርስቶስ ስጋ እውነተኛ ነው ብለህ ካላመንክ በቃ ቀጥሎ ያለውን ቨርስ 17 ያ አንድ እንጀራ ስለሆነ ሁሉንም አንድ ያደርጋቸዋል፣ አንድ ስጋ ያደርጋቸዋል የሚለው ሊመጣ አይችልም። ኦኬ ትምህርቱን አልተቀበልክምና ማለት ጥምቀት ሁሉንም የሰው ልጆችን አንድ ያደርጋቸዋል የሚለው ትምህርት ካልተቀበልክ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 12 ላይ ያለው ሁላችን አንድ ስጋ ለመሆን በአንድ መንፈስ ተጠምቀናልና የሚለው ልታገኙ አትችልም። ያን ሚስጢር ማለት ነው። ያን ሚስጢር ይህ ትምህርት በጣም መሰረታዊ ነገር ነው። እናንተ ቀለል አድርጋችሁ ነው እንደው ኢየሱስ በል ብቻ እንደዛ የሚባል በሐዋርያት ታሪክ በጭራሽ ተሰምቶ አይታወቅም። ሐዋርያ ቅዱስ ጳውሎስ እኮ ከአይሁዳውያን ጋር የሚታገለው በክርስቶስ አምነን ችግር የለውም ግን የሙሴ ስርዓት ደግሞ መገረዝን እንጨምር ስላሉ እኮ ነው። ኖ ሐዋርያት ሥራ ምዕራፍ 15 ላይ ከባድ የቤተ ክርስቲያን የመጀመሪያው ጉባኤ የተደረገው እኮ ግዝረት ያስፈልጋል ስላሉ እኮ በክርስቶስ አምነናል ግን ግዝረት ምንጨምር ስላሉ እኮ ኖ ይሄ በጭራሽ በክርስትና ላይ የመጣ እኛ ያላክናቸው አዳዲስ ሰባኪዎች መምህራን ሾልኮ ገብተዋል ነው የተባለው። ስለዚህ ትምህርት በጣም መሰረታዊ ነገር ነው። በጣም ልንጠነቀቀው የሚያስፈልግ ነው። ሐዋርያ ቅዱስ ጳውሎስ ለትምህርትና ለራስ ተጠንቀቅ አለ። ከዛስ በዛ ብትጸና በትክክለኛው ትምህርት ብትጸና አንተ ትድንበታለህ። ከዛስ የሚሰሙህንም ትክክለኛ ትምህርት ከሆነ የምታስተምረው የሚሰሙህንም ታድናለህ። ኦኬ በትምህርት ካልጸናስ ራስህንም ትጠፋለህ፣ የሚሰሙህንም ታጠፋለህ ማለት ነው። ትምህርት በጣም መሰረታዊ ነገር ነው እና ጥንቃቄ አድርጉ። ፕሮቴስታንት ወንድሞቻችን ያላችሁበት ቦታ ቆም ብላችሁ አስቡ። ይህ ትምህርት ከየት ነው የተገኘው? ማን የሰጠን የሚለው ቆማችሁ እንድታስቡ እግዚአብሔር አምላክም ይርዳችሁ። በእውነት እግዚአብሔር ይስጥልኝ ጋዴ